ምንድነው ጥሪያቸው? እኔ መደወል አልችልም በላይ በነ መብላት መጠጣት ብቻ ነው የምትቺ ትንሿ? ከባድ ነው ማለት ያውን ሰውየው ያስፈልጋል አያስፈልግም? ከመጣ ሳይሆን ብሎክ አርገሽ ከሆነ ከብሎክ ፍቺው። ማብሎክ ወጣ። ኦኬ ከብሎክ ከወጣና ቶሎ ገስት ላይ ናግባ። እስከዛ አሳያቸው ያለሽን ልብስ ምናምን ያለሽና ቃሽና አሳይ። በመልካምነት መንገድ ገብቶ ግን ሴት እህቶቻችን እንደዚህ መበደል ማንጓጠጥ ክልክል ነው። ወንድም እየሰማይ ከሆነ ይሄ በህግም በቲክቶክም ህግ እንደ ሰውኛም እንደ ስነ ልቦናም ያስቀጣል። ቢዝነስ አናስጀምራቸዋል ብላችሁ በውስጥ የተለያየ በብድር በተለያየ ነገር እያሳበባችሁ እህቶቻችን የሚሰሩትን ነገር ከጃቸው እየወሰዳችሁ እጃቸው ማሳጣት ይሄ እንደዚህ አይነት ብልግና ነው። ይሄ ሰርቶ መብላት ካቃተው ወንድ ልጅ ምን ችግር አለው? ራሱን ያጥፋል። ትንሿ አሳየን እንገዛሻለን እያሉ ነው ሁላችንም። አስተዋውቂች ማድቀን ብላ ዝም ነው የምትይው አንቺ። የሆነ ፈጣን ትመስለኝ ነው የምትፈጂው። ምን ላሳያቸው? እሺ አሳያቸው ሽፎኖቹን፣ ነጠላ ካለሽ ቀሚሶች፣ የጎንደር የሁሉንም አሳያቸው እንገዛሻለን። ሽፎን እንኳን የለኝም ሲጀመር። እኔ እያንዳንዱን የቀንቀኑን እየሸጥኩ እየላኩ ስለሆነ ሽፎንን ጨርሻለሁ። ሲጀመር ግን ያለሽን አሳይሽ ወይ መከራችን ግዟት አይናፋር ነች እናቴ። አሳያ እሱን አውጭና ታያቸው ስንት እንደሆነ ንገሪያቸው። አሳያቸው ስንት ነው ይሄ? ሙኒት መተሽ ሳራ ምናምን መታችሁ ኮና አበባ ስጡ። ነምኪም ነው ትንሿ ወይ ዋጋውን ንገሪን ስንት ነው ይሄኛው? መቀነት አለው ወይ ንገሪያቸው። ይቀበላለው 300 ብር። እሺ ሳሪ መታለች። ሳሪን አስገቢያት። ሙኒት መታለች 300 ብር። ጉድ እኮ 300 ብር ብላችኋለች። 300 ብር ነው። አይ 300 ብር ስታንዴን ተቆጣጥረሽ ያንቺ መቀነት አለው። መቀነቱ ነጠላም አለው። መስቀል የሌለው አለሽ ለሙስሊም የሚሆን እያሉሽ ነው። ደወሉባት። ተመለሽ ትንሿ ብሎክ አድርጋቸው። አሁን ወደ ጉዳይሽ ልብስሽን አሳይና ጨርሽና ከዛ ወደ ጉዳይሽ እንገባለን። ይሄ መስቀል የሌለው የሙስሊም ያልሽው ልጅ ይሄ ሙስሊም ያልሽው ልጅ ይሄ እንትን የሌለው መስቀል የሌለው ያለ ላስቲክም አለ። እኔ ጨንቀኛል ሲጀመር ያርግ ያላሳየም በዚህ ሰዓት። ገስቱን አስፊው። እሺ ገስቱን አስፊው ችግር የለም። ነይና ገስቱን አስፊው። እነሱ ያዩታል ችግር የለም። ዞር ዞር እያረግሽ ታሳያቸው።
እንግዲህ የጉዳዩ ባለቤት አባት ካለህ ና ቶሎ ግባ። ቁጭ በይ ጀምሩ። ጉዳዩ አጀንዳ ጠምቷችኋል፣ ነገር ጠምቷችኋል አይደል? ሰሞኑን አቤት ሀቢባ ቤትም እያየሁ ነበር። ባልሆነ ነገር 10,000 ሰው ተሰብስባችሁ ወይ ስትሉ ነበር። ችግር የለም። ቲክቶክ ያለ ነገር አትሉም አታሉም። በቃ ህዝቡ ከእንቅልፉ ተነስቶም ቲክቶክ ላይ ነው፣ ከምንም ተነስቶ ቲክቶክ ላይ ነው፣ ከምንም ተነስቶ ቲክቶክ ላይ ነው። እኔ ግራ እየተጋባን ነው። እሺ ካለ ወንድሜን አግባ። ልጅቷ ብዙ የመናገር ችግር አለባት። በውስጥ አውርተናታል፣ ያለውን ችግር ነግራናለች። አጋጣሚ ሆኖ በሳራና በሙኒት መካከል ባለው ችግር ላይ የተነሳ ይመስለኛል ይሄ ነገር። እሷም ወደ ችግሯ መንስኤና ችግሯ ያለባትን ነገር እስከ መነጋገር ድረስ የደረሰችው ናውጣ። እስኪ በእናትህ ሂድ ከዚህ አንተ ፋራ ምን ሆነህ ነው? እንደ በእናትህ ስግጥ ያልክ ሰገጤ በራስህ አካውንት መተህ ተሳደብ በእናትህ። ስለዚህ አንቺ ለማህበረሰቡ አሁን ያለሽን እና እንዴት ተገናኛችሁ የነበረውን አሁን ላይ ምን እየሆንሽ እንደሆነ አሁን ላይ ያለሽበትንም ሁኔታ በንግዱም ላይ ምን ያክል ተጽዕኖ እያደረብሽ እንደው የሰራሽውን ገንዘብ እስከዛሬ እንደሌለ ልክ ለኛ እንዲያስረዳሽን የምትሳሳችሁን አይዞሽ እንልሻለን። እንግዲህ የምታፍሪ ከሆነ ካሜራሽን ዘግተሽ ብትናገሪ መልካም ነው። የማታፍሪ ከሆነ ደግሞ ቀጥይበት። የሚያሳፍር ነገር ተጎጂዋ አንቺ ነሽ፣ እኔ አይደለሁም። ቀጥይ ካለ ናቶ ለሱም ይግባ። እኔ ያው እንደማንኛውም ሰው በሶሻል ሚዲያ ላይ ተዋወቅ ነው፣ እንደማንኛውም ሰው ማለት ነው። ገስቱ ማን የመለሰብሽ? ለምን ትመልሱባቸዋለህ? እንትኑን አስተካክዩ። ታው እንጂ ጋይስ ሲጀመር ሁሉንም ሞዴሬተር አንሺ። ሰው እንዳይቦልክብሽ ትንሿ ሞዴሬተር አንሺና ራስሽ በትልቁኝና በስምንት አርጊና ተረጋግተሽ ቀስ ብለሽ ሰው እንዲሰማሽ አርገሽ ተረጋግተሽ አስረጂ። እሺ ማሪ። ምክንያቱም በቃ የሚቦለክም ካለ እኔ ያወጣላታለሁ። በስ ኦኬ። አንድ ቁጥር የሚጽፈው ማን ነው? እኔ አላውቅም። መንገደኛው ኬክ ባሽ እሱ እንደውም ይግባ። እሱ ነው ባልተቤቱ ኦኬ። የእንትና ለካ እሱ የእንትና ባለው። እሺ ይቅርታ። ታሜ መጥቷል። ታሜን ሳበው። ጆከር ታሜን ያመጣ ነው እኛ ነን። እሺ ታሜ ና ግባ። ትንሿ በትልቁኝና ራስሽን አስተካክለሽ አስረች። ኖ ይቅርታ፣ በዛ መንገደኛ ሲባል ሰምቼ ስለነበር እዛ ነው። ይቅርታ። የት አለ ታሜ? እሺ ምናልባት እንትን የምትይ ከሆነ ካሜራሽን ዘግተሽን ብታስረጅ በጣም መልካም ነው። ካልሆነም ቀጥይ። ካሜራዋን ሳትዘጋ ታስረዳ እስከቻለችው ድረስ። ከዛ በኋላ ቀጥልላታለሁ። እኔም ጨምርላታለሁ። መልካም። እሺ እኔም የገባው ለዛ ነበረ። እንዴት ናችሁላችሁም? ምንም እንትን አትፍሪ። ያለሽን እውነታውን በደንብ አፍረጥሽ ተናገሪ። አሉ እዚህ ወንድሞች እህቶች አሉ። ያለሽን እውነታውን በደንብ አስረጂ። ለዛ ነው የገባሁት እኔ። ይቅርታ ጆክዬ፣ ሁላችሁንም ሰላም ብያችኋለሁ። እናመሰግናለን። ሰላም ይዘው ሰው ሐቁን እንዴት መግለጽ እንዳለበት አንዳንድ ሰው ማያውቃል። ስለዚህ ምንም ያስፈራ ነገር የለም። እኔ ያው እንዳላችሁት እኔ ማውቀው በሶሻል ሚዲያ ነው። ከአመት በላይ ሆኖናል ማለት ነውና ያው በጥሩ ሁኔታ ነበር የተገናኘ ነው። አይዲም በቃ የምፈልገውን ነገር አድርጎልኝ ነበር። አይዲም ማሰርቶልኛል። ይሄና ሀቅ ነው። ግን የመጀመሪያ እንትን አሁን ላይ ሲነገረኝ የመጀመሪያ ልብስ የገባልኝ በወንድሜ በነፍጠኛው ነው። የመጀመሪያ የኔ በርግጥ እንደማንኛውም ሰው አይዲ አሰርቶልኛል። ከዛ በኋላ ግን እኔ እየሰራው ለሱ እንደምልክ ነው እያንዳንዱን ማለት ነው።
መረጃ እንትን ደግሞ አለኝ መጀመሪያ ላይ ስፖንሰር እንትን እኔ በቃ አልችልበትም ማስረዳት እናንተ እንትን በሉ ወይታታ ሰው በደሉን እንኳን ብዙዎቻችን እኮ የስነ ልቦናችን በዚህ ልክ ነው ያለው አይዞሽ አትፍሪ እነሱ ሙኒት በጥያቄ መልክ አርግና ልጅቷን እንድታስረዳ አርጊያት ሙኒት ሚውት ነሽ ሙኒት ኦኬ በትልቁ አርገኝና እኔ በደንብ ላስረዳና ሰው መጠየቅ የሚፈልገውን ነገር ይጠይቃል አይ እሺ ዛሬ ትንሿ እዚህ ጋር የመጣችበት ሰበብ ሰሞኑን የነበረውን ግጭት ታውቃላችሁ አማራው ከተባለ ልጅ ጋር ምናቀው ባለቤቷ እጮኛዋ እንዲህ አይነት ነገር እንደነበረ ነው ነገር ግን ባለ ትዳርና የልጅ አባት ሲሆን እሱ ከዛም አልፎ ደግሞ እሷን ሲረዳት ነበር መጀመሪያ ላይ አይዲያ ሰርቶላታል የሱቁ እንደተባለ እንደተጀመረ እቃዎች አስገብቶላታል ኦኬ አይዲው ተሰርቷል ነገር ግን የገቡት እቃዎች በሙሉ በሰው ብር የገቡ ናቸው ያው በብድር ማለት ነው ከዛ በኋላ ደግሞ የገቡት እቃዎች እንዳሉ በሷ ስም ከተለያዩ ሰዎች እዚህ ጋር መረጃዎቹን ሁሉ ቼክ አድርገን ጨርሰን ነው ከተለያዩ ሰዎች በሷ ስም ገንዘብ ተቀብሏል እሷም የሰራችበትን እያንዳንዱ ነገር ወደሱ ጋር ነው የሚላከው የሚገባው ዝም ብላ በደመነፍስ ነው እዚህ ጋር ያለችው ልጅ ያው እኛ ከሷ በተረዳ ነው በሰጠችን መረጃዎች እኛ የዛን ጊዜ ጠብ ሲነሳ አማራን አሰደቡ አማራ እንደዚህ ተባለ ጎንደር እንዲህ ተባለ ነው አይደል ያለው በኋላ ላይ እህታችን ድምጹን ታሰማናለች ትንሿ ማለት ነው ጭራሽ አማራን ረግጦ ጎንደርን ሌላውንም የሚሳደበው እሱ ነው እሷን ያስፈራራት እኔ በምን ራሱ እንደሚያስፈራራት እንዲሁ ልጅቷ አለማወቋን ማንንም አብሯት እንደሌለ ሲጀመር ከሁሉም ሰው አርቋታል ከየጓደኞቿ ካንቺ ጀርባ አናገሩኝ እኔን ፈልገውኛል እንዲህ ብለዋል ይያለ የተለያየ ኢንፎርሜሽን እየሰጠ እንዳለ ከጓደኞቿ አቆራርጧታል የዛን ለትም እኛ ጋር ስትመጣ ለእርቅ እሱ ገብቶ የበጠበጠበት ሰበብ ምንድነው ይሄን ፍራቻ ነው ከነዚህ ሰዎች ጋር ስትገናኝ ነገ ጥሩ ሪሌሽን ይኖራቸዋል ነገሮችን ታቅና ታጠቃኛለች ወይም ጉዳይን ታወጣዋለች በሚል ነው እና ልጅቷን ሙሉ በሙሉ ተቆጣጥሮ በስሟ ከተለያዩ ሰዎች በዚህ ጉዳይ ላይ ወንድማችን ወልደ ጊዮርጊስ የእህታችንን ህይወት ያተረፋት እሱ ነው በሞትና በህይወት መሃል ሆና ልጅቷን ከሞት አትርፎ እሱንም የተወሰነ ነገር አታሎታል 20,000 ጠይቆ 10,000 ወስዶበታል 10,000ንም ያተረፈችለት ራሷ ትንሿ ናት ልጁ ብቻ በትንሿ 10,000 መጀመሪያ ወስደናል ከዛ ደግሞ እንደገና 20,000 ድጋሚ ነው የጠየቅነው ለሱም ሌላ 20,000 30 ሊሆን ነበር anyway በዚህና በዛ መንገድ ልጅቷን እየተጠቀማት ነው አሁን አንቺ ተናገሪ አንዴ እንዴት እንደሆነ ወንድሜ ነፍጠኛው ከመጀመሪያው ስለሚያቅ አብሮን ስለነበረ እሱ ያስረዳና ከዛ እናንተ ትሄዳላችሁ ግን ወንድሜ ነፍጠኛው ያወራ መጀመሪያ ተረጋግሽ አንቺ ተረጋግ አምጥቼልሻለሁ ነፍጠኛ ሄሎ ሰላም ነህ ጤና ይስጥልን አብሮ ይስጥልን ቀጥልሽ ብራት ማብራራው ነገር የተለየ ጥያቄ አለ አሁን ነው የገባው ይቅርታ ከመጀመሪያው እንዴት እንደተዋወቅን ያው ካንተ ወንድሜ ስለሆን ሁሉ ነገር እየነገርኩ ነበር ታስተዋስክና እሱን ከመጀመሪያው እንዴት እንደሆነ እዛ ኦርደር የተደረገው ልስ ባንተ እንደሆነ አበድሬ ብሎክ እሱን ነው የምትነግርልኝ ኦራይት ድራይቭ ያረኩ ነው ለማውራት መሞከረው ምናልባት ለቤቱ መደመጥ ካልቻልኩ እንድትነግሩኝና ፓርክ አርጌ ማውራት እንድችል እንድትጠቁሙኝ ፈልጋለሁ ይሰማል ትሰማለህ ስትቆራረጥ ትቆራረጣለህ ለአለ ኦኬ ከአማራው ከወንድሜ ጋር የተዋወቀነ ከአንድ አመት በፊት ነው ከሱ ጋር ከመተዋወቃችን በፊት በአማራ ክልል በአራቱም አቅጣጫዎች እህቶቻችን ወንድሞቻችን ነበሩ ግሩፕ ፈጥረን
እንጫወት ነበር። አንዳንድ እንደዚህ ያሉ ችግር ሲያጋጥሙ እንዲሁ ድጋፍ የሚፈልጉ ሰዎች ካሉም በውስጥ በግሩፕ እንጫወት ነበርና እዚህ ካሉ እህቶቼ ወንድሞቼ ይኖራሉ። በግሩፕ ከነበርንበት ከአንድ ዓመት በፊት በግሩፕ እያለነ ከግሩፕ ውስጥ አንዷ እህታችን ትንሿ ነበረች። አይ ቲንክ ካልተሳሳትኩ አንድ የቀጠሮ ጌም ነበራት ከአንድ ዓመት በፊት። ከጌሙ በኋላ ይሄን ልጅ እንደተዋወቀችና አማረው የሚባለው ልጅ ተዋውቀው ነበርና ምን ትለኛለህ እንደ ወንድም አከብራለሁ የሚል ጥያቄ እንደ አንድ ታላቅ ወንድም ጠየቀችኝ። አይ በዚህ ሰዓት ሰው የሚያፈቅረውን ራሱ ነው የሚያውቀው፣ የትዳር ምርጫውን ራሱ ነው የሚያውቀው እንጂ እኔ ይሄን አድርጊ ብዬ መልእክትም ምክርም አልሰጥሽም። ላንቺ የሚሆንሽን መምረጥ መብቱ ያለሽ ያንቺና ያንቺ ብቻ ነው። በሌሎች ነው እንደ ታላቅ ወንድም እንደ ግሩፕ ልናግዝሽ የምንችል የሚል መልስ መለስኩላት። ከዛ በኋላ ልጁን እሽታ እንደሰጠችውና እሺ እንደተባባሉ አሳወቀችን። ከትንሽ ጊዜ በኋላ ነፍጠኛው የሚባለውን ወንድምሽን መተዋወቅ እፈልጋለሁ በሚል በፕላትፎርሙ በቲክቶክ አማረው የሚባል ስም ያለው ወንድማችን ተዋወቀኝ። ስንተዋወቅ ልክ እንዳሁኑ እንዳላችሁት ቤተሰቦቻችን ነው። በግሩፕ ነው የተገናኘ ነው። አማረው እባላለሁ በሚል ተዋወቅነ። እኔም በቲክቶክ ስሜ ነፍጠኛው በሚል ተዋወቅነ። ከዚህ በኋላ የትንሿ ቦይፍሬንድ ወይም ጓደኛዋ ፍቅረኛዋ ነኝና ለሷ ወንድም እንደሆንክ ለኔም ወንድም እንድትሆነኝና አንዳንድ ነገሮች ካሉ በጋራ እንድንጫወት ችግሮችም ካሉ እንድንወያይ የሚል ጥያቄ አቀረበልኝ። እዛ ሰው ምንም ችግር የለም በሚል ለረጅም ሰዓታት አብረን እንጫወታለን። ከዛ በኋላ ምናልባት ቲክታክ ብዙ ጊዜ የምትጠቀሙ ሰዎች የምታስታውሱት ከሆነ ወንድሜ በጣም ማከብረህ ወንድሜ ስለሆንክ ስሜን አማረው የሚለውን የነፍጠኛው ወንድም ማለት እፈልጋለሁ የሚል ጥያቄ አቀረበልኝ። ምንም ይሄ ምን ችግር አለው ስም መቀየር አለመቀየር? ይሄም ጥያቄም ያስቀርብ አይደለም ወንድም አለም። ሲጀመር እኔ ላንተም ያደረኩት ነገር የለኝም። መቀየር ከፈለክም ቤተሰባዎች ነን፣ ሁላችንም ያለነው ቤተሰብ ነን፣ ችግር የለም በሚል ለብዙ ለረጅም ሰዓታት አማረው የነፍጠኛው ወንድም ነው የሚለው በቲክታክ ፕላትፎርም ስሙ። ከዛ በመቀጠል አንድ የሆነ ጥያቄ እሷን ጠይቋት ነበር። ትንሿን እህታችን ከማዳም ቤት ወጥተሽ በግልሽ መስራት አለብሽ የሚል ጥያቄ አቀረበላት። ለሱ ጥያቄም ብዙ ጊዜ በግሩፕ ስለሚደውሉልኝ በተከታታይ ያወራኝ ነበር። ይጠይቀኛል፣ ትጠይቀኛለች። ሁላቸውም ከሳምንት አንድ ቀን ሁለት ቀን በግሩፕ ሳያገኙኝ አይውሉም ነበርና ኦኬ በሚል እሷም ይሻለች አይ ቲንክ በዩናይትድ አረብ ኤሚሬት በሚፈቅደው ህግ መሰረት የመኖሪያ ፈቃድ ይሁን እንጂ አዶናው አይዲ ነው የምትሉት እሱን እንዳስወጣላት መረጃው አለኝ። ከዛም ቤት ተከራይቶ ማስወጣት እንዳለበት ነገረኝ። አንተ ነህ የምታውቅ፣ አንተ ነህ እሺ እስካቺ ድረስ ትእዛዙ ያንተ ብቻ ነው የሚል እናወራ ነበር። ከዛም በመቀጠል ያው እናንተም ሁላችሁም ቤተሰቡ እንደምታውቁት ከማዳም ቤት ወጣ የግል ስራዋን ሞከረች። ስራውን በምትሞክርበት ሰዓት ኦርደር የሚደረጉ የባህላችን መገለጫ የሆኑ አልባሳትና ልብሶችን ከተለያዩ የሀገራችን ክፍሎች ኦርደር አድርጌያለሁና ለሱ ኦርደር የሚደረግ እንዲያው ካለክ ታግዘኝ ዘንድ ጠይቃለሁ የሚል ጥያቄ አቀረበልኝ። በወቅቱ ያው እናንተ የምታውቁት አንዳንዴ ሶሻል ሚዲያ ስንተማመን ጠበቅ ባለ መረጃም ሳይሆን ኢትስ ኦኬ ምን ችግር አለው እሷ የመኖሪያ ፈቃድ ወጥቶላታል ጀስ አዘጋጅታለች ስራ ለመጀመር ስለነበር ከመለስክልኝ ችግር የለም በሚል $1000 በአንደኛው ዙር አበደርኩት። በመቀጠል ከአንድ ወር በኋላ ይመስለኛል እሱን ያበደርኩት ኢትዮጵያ ኦርደር የተደረገ ልብስ ነው የምትከፍልልኝ በሚል አንድ የማላቀው የኢትዮጵያ አካውንት ያለው ስም ሰጠኝ። አንድ አይ ቲንክ $1000 አስገባውለት። ካልተሳሳቱ ያኔ 100 ምናምን ሺህ ብር ነው የነበረው። በሁለተኛ ጊዜ $700 እንድሰጠው ጠየቀኝ። ይህ በጥቅሉ 158,000 የኢትዮጵያ ብር ነው የሆነው። ይሄን ሰጣውት። ልብሱ ኦርደር ሆኖ የመጀመሪያው ዙር የገባ በኔ ብድር ነው። በኋላ በሚያገኝ ሰዓት ብሩን እፈልገዋለሁ በአስቸኳይ እንድታስገባልኝ የሚል ትዕዛዝ አስተላለፍኩለት። ብሩን አስገባልኝ። ብሩን ለማስገባት የሞከረው ግን እኔ ሌላ ትልቅ ብር መውሰድ ፈልጎ እንደሆነ በኋላ ነው የተረዳሁት። ከዚህ በኋላ ልብሱ ከገባ በኋላ በእያንዳንዳቸው ቀን የሚሸጡ ልብሶችን ኦርደር እያደረጋት በተለያዩ አካውንቶች አስገቢ እንደሚላት ትጠይቀኝ ነበር። አንደኛ እኔ በዚህ ጣልቃ መግባት አልፈልግም። ሁለተኛ ባልሽ ነው መስዋዕት ከፍሏል።
ይሄ ልብስ ያስመጣው እሱ ነው መኖሪያ ፈቃድሽን ያለሽበትንም ሁኔታ የተሻለ ኑሮ ፍቅረኛ ሚስቴ ወደፊት ሚስቴ አሁን ፍቅረኛ በሚል እስካለ ድረስ ባልሽ ነው ታዘዥው የሚል መልስ በወቅቱ እንደማዊ ምክሬን ለገስኩላት ከዚህ በመቀጠል አልፎ አልፎ ይጣሉ ነበር እዛ በኋላ የእህቶች እንዳሏት ልጅ እንዳላት መናገር ፈልጋለሁ የሚል ጥያቄ እሷ ስትጠይቀው የወደፊት ታሪክሽን በታሪክ መስማት አልፈልግም በሚል ጥያቄ መለሰላት ለኔም ደውሎ ነገረኝ ነው ይሄ ለወደፊት ትዳር ለወደፊት እንትን የምትል ከሆነ መስማት አለብህ በሚል በግሩፕ ተገናኝተን ከዚህ በፊት የነበራትን ልጅ እንዳላት እህቶች አዲስ አበባን ኬር የምታደርጋቸው የምትንከባከባቸው የምታግዛቸው እንዳሉ ሁሉን መረጃ ነገረችው ሁሉንም አክሴፕት አረገ ተቀበለ ከዚህ በኋላ እነሱን ሄልፕ ማድረግ ፈልጋለሁ ማገዝ ፈልጋለሁ በሚል ለሷ የማይደርሱ መረጃዎች ልጁን ሲንከባከበው እንደነበር አንዳንድ ፎቶዎች ምናምን ይደርሱኝ ነበር ይልክልኝ ነበር እነዛ ሲደረጉ የነበሩት ግን በተከታታይ ካልተሳሳቱ ከ30,000 ወይም ከ40,000 ድርሃም በላይ የላከችበት ህጋዊ ደረሰኛላት በተለያዩ አካውንቶች $50,000 በላይ ማንነታቸውን መግለጽ ከቻሉ ይቻሉ ከዛ ውጪ ግን በተለያዩ መረጃዎች $50,000 በላይ በሱ አካውንት በሚፈልጋቸው አካውንት እንደገቡ ወሬዎች አሉኝ ማንነቱን ግን ራሱ ባለቤት መናገር ካልፈለገ መናገር አልፈልግም እኔ እንደ ጥቆማ ነው ከዚህ ውጪ ወደ መጨረሻው ሲመጣ ከባድ ብር ተበድራ እንድሰጠው በመኖሪያ ፈቃድ ባላት የሀገሪቱ የመኖሪያ ፈቃድ ብር ተበድራ እንድሰጠው እኔንና ከዚህ የሚኖር አንድ ወንድም ያለ ግሬት የሚባል አሜሪካን ሀገር የሚኖር ሁለታችን ብር ተበድራ እንድሰጠው ሁላችንም እንዲጠይቀንና እሷ ብድር መታ ጠየቀችና ነው የመጀመሪያውን ብድር ካንዴ ሁለት ያበድሬዋለሁ ሶስተኛው ለጠብ ነው ማበደር አልፈልግም በሚል መለስኳት ሁለተኛ እሱ ብድር ጠየቀኝ በአስቸኳይ አዝ ሚሊታሪ ኦርደር እንደ ወታደር ትዕዛዝ ነው አስታውሳለሁ ጭነት እያወረድኩ ነበር 150,000 ብር አሁን እንድታስገባልኝ ይፈልጋለሁ አለኝ አልችልም ወንድሜ ብር አሁን እጄ ላይ የለኝም አልኩት ከሰው ተቀብለ አስገባልኝ አለኝ እንዴ ገረመኝ እኔ ምንም አልመለስኩለትም ገንዘብ ከሰው ተበድሮ ይሰጣል እንዴ ምናምን ብዬ አይ የመጀመሪያውን እንኳን መለስክ እንጂ ያሁኑን ከእጄ ስለሌለኝ ይቅርታ አድርግልኝ አልኩት ቀጥታ ብሎክ አረገኝ እዛ በኋላ ልጅቷ በኢትዮጵያን ካላንደር አቆጣጠር በከነሐሴ ወር መጨረሻዎቹ ጀምራ እስከ መስከረም መጨረሻዎች በለቅሶ ላይ ነው የነበረችው እጅግ በጣም ይቦልካት ነበር እጅግ በጣም ይጣላት ነበር 3 ጊዜ ተጣልተው እጅግ በጣም መስዋዕትነት ከፍዬ እምነደውን አቁሜ ስራ አቁሜ አስታርቂያቸው አስማምቻቸው አቃለሁ የመጨረሻው የተጣሉበት በአዲስ አመት ከመሆኑ በፊት ነው አስታውሳለሁ እሱም ዋናው ነገር የነበረው ብር ተቀበለሽ ማምጣት አለብሽ በሚል ነበር ከሰው ተበድረሽ ብር አምጪ የሚል ነበር እሱን ሳትሰጠው ስትቀር ምን እንደተፈጠረ ራሷ መግለጽ ትችላለች እዚህ ውጪ ግን ከኔ ጋር አንዴ ሁለቴ የብር ብድር ሳልሰጠው ስለቀረው እኔንም አገር ቤት የምትኖረው ባለቤቴንም ብሎክ አድርጎ የሚፈልጋቸውን ሰው ብቻ በማስቀረት ከምትወዳቸው ጓደኞችም ቤተሰቦችም ግሉል አድርጓት የቀረሱ ነው ያለው አጠቃላይ ሁኔታ ይሄ ነው ጥያቄ ካለ ሁኔታ ይሄ ነው ጥያቄ ካለ ሁኔታ ይሄ ነው ጥያቄ ካለ መልሳለሁ አመሰግናለሁ ቤተሰብ አንዴ ግን ጆካን ሁላችሁንም ፎቶም ቢወጣስ ስለሚወራው ግለሰብ በስማናክ አውጣው በዛ እሱ ብቻ ሳይሆን በዚህ አጋጣሚ በከሊን ሰደብ ምናልባት እያየን ነበር ሚዲያው ላይ በውስጥ ግን ሲናገር የነበረው ቮይሱ ስላለ ቮይሱንም ማህበረሰብ እንደ ማህበረሰብ ሲሳደብበት የነበረውን ቮይስ እሱንም ማሰማት አለባቸው ሁለተኛ ለኔ ላክሽሊ ሙሉ በሙሉ አለ መረጃው ተቀለ ልጅቷ በብድር የከፈተላት ነው ምክንያት ለወልደ ጊዮርጊስ ልጨርስልሽ ተቀለ ልጅቷ በብድር የከፈተላት በብድር ከጓደኞቿ ጋር እኔን ይፈልጉኛል ይሄንን ብለውኛል ብሎ በማጣላት ከነሱ ደግሞ እሷ እንዲያሰማ ብሎ ገንዘብ በመበደር እሷን ሰርታ እንዲከፍል በማድረግ ነው ሲንቀሳቀስ የኖረው ይሄንንም ግልጽ አርጋችሁ ተናገሩላ ልጅቷ የመናገር ችግር አለባት ለኔ መታፈራለው ባከርዳይ ነው ያለችው ቮይሱን ግን ማህበረሰብን እንደ ማህበረሰብም ሲናገር የነበረበትን ቮይሱን ሁሉንም አውጥተሽ አሰሚ ሌላ ሰው ድል ስጪ እኔ ያው መጀመሪያ እንዳለው የኔን የቦለከኝና ይዛን ሰሞን የተጣለው ከወልደ ጊዮርጊስ ጋር ለሱ ነው የፈለኩት ማለት መጀመሪያ ለወልደ ጊዮርጊስ ብር ደውሎለት ተደዋውለዋል
ከዛ ብር እንደምፈልግ 20 ሺህ ብር ለምንሽ ነው አለኝ ላይዲ ማለት ያንኛውን አስከንስ ያንኛው አይዲ ለመበደር አልችልም ማለት መበደር አይቻልበትምና ያንኛውን አይዲ ኢቭን እንኳን ከንስያለሁ ተከንስሏል ያንኛው አይዲ ሲመጣ ተከንስሎ ብዙ ብር ተበድሬ እንደምሰጠው አይነት ነገር ነውና እዛ ለምንሽ ፈልገሽ ነው አይዲውን ሲለኝ ወደ ጊዮርጊስ ያንኛው አይዲ በርግጥ እነሱም ያንኛው አይዲ ብትጁ ይሻላል ብለዋል ስራ ስለሆነ ማለት ነው ከዛ ወደ ጊዮርጊስ ኦኬ ላይዲ ከሆነ ችግር የለም ግማሹን ከፍየዋለሁ ስለው ላይዲ ከሆነ ችግር የለም ሌላ ምትፈልጊው አለ ሲለኝ አይ ሌላ ምፈልገው የለም ግን 20 ሺህ ብር ግን እፈልጋለሁ ለምንሽ ነው ለሱ አልኩት ማለት ነው ለራሱ ነው የሚፈልግ ስለው ከዛ ለራሱ ከሆነ በኋላ እኔ ብሆን አቤት አሁን ብር አላስኩም ስለዚህ ቤት ሲሄድ ባንክ ላይ ትራንስፈር አደርጋለሁ አለኝ ወልደ ጊዮርጊስ ይጠየቃል ራሱ ማለት ነው ከዛ እኔም ወደ እንትን ተመጥቼ ከቤት እንዴት አለሽ ምን አለሽ ብሩን አገኘሽ ወይ ሲለኝ አው በምን ምክንያት እንዴት ሰጠሽ ነው አይዲውን ስጠይቀው እኔ ችግር የለም ራሴ ከፍለው እኔ እንትን አረግልሻለሁ ችግር የለም ስላይዲ አታስቢ አለ ወደ ጊዮርጊስ ማለት ነው ስለዚህ እኔ ለኔ ላይዲ ነው የምፈልገው ካልኩት ስለዚህ ያንተን ስም ማንሳት ስላለብኝ ለሱ ነው አልኩት ከዛ ለሱ ነው ስለው እንዴት ለሱ ነው ትያለሻልና ተጣለኝ ምናምን ነገር ከዛ ቦላለከኝ ቪዲዮ ምናምን አጠፋፋ ማለት ነው ከዛ ለሱ ደግሞ ማን ነው ለወልደ ጊዮርጊስ ነገር እንደዛ ስላልኩት እና እንደዚህ እንዳሰጠው ምናምን አይነት ነገር ብየዋለሁ ራሱ ይጠየቃል ዋትስአፕ ላይም ያወራንበት አለ ወልደ ጊዮርጊስ እንደዚህ ነገር አለ ይሄ ነገር ጥሩ ነገር እየተሰማኝ አይደለም ስለዚህ እንዳሰጥ አይነት ነገር ነው ያልኩት እሱ መጥቶ መጠየቅ ይችላል ማለት መጥቶ መናገር ይችላል ስላለው ነገር እንዴት ስላልኩት ነገር ማለት ነውና ከዛ ወልደ ጊዮርጊስ በርግጥ እኔ እንዴት እንደዚህ አድርጎ ከሞታ ትርፎኝ እንዴት ከሱ ጋር ተታረሽ በማለት አሁን አኩርፎኛል በርግጥ ለምን እኔ እሱ ህይወቴን ሁለተኛ እንድኖር ያደረገኝ እሱ ነው ምክንያቱም እኔ ያለኝን ነገር ጨርሻለሁ ሁሉን ነገር አስልኮኛል ተስፋ ቆርጫለሁ መስራት ሁሉ አክቶኛል ምክንያቱም እኔ የምገቡት ልብሶች ሁሉ አልቀዋል ይሄን አሳየን ሲሉኝ የለኝም ማለት በጣም አሸማቀቀኝ ለምን ሽፎን የለኝም ሁሉ ነገር የለኝም ሁሉ ነገር ቀሚስና ቀሚስ ብቻ እነዚህ በአል አይደለም ቀሚስና ቀሚስ ደግሞ ማንም እንትን አይልም ሽፎን አሁን ላይ ሽፎን ቱታ ምናምን ነው የሚፈልጉትና ሌላ ማስገባበት ብር አጣሁኝ እሱን እየላኩኝ ተልተሎ ማለት ነው ከዛ ምንም ማድረግ አልችልም እኔ ተስፋ ስቆርጥ ልጁ ደግሞ አናደ ቦለከኝ ምን አለኝ እንግዲህ ከሁሉም ሳልሆን ከብሬም ሳልሆን ከዛም ሳይሆን ከዛ እኔ ያው የመጨረሻ የሆነ ብር ነበረኝ እዛ አይዲ የሚሰራበት ጋር እንደዚህ ነገር ስላለ ከዛ ለሱ ባይሆን ላናገርና ከዛ በኋላ በቃ እሱ ከዛ መኪናውን ድራይቭ አድርጎ መጥቶ ነው ከቤቱ ወስዶ ለ3 ቀን ቤቱ ያሰነበተኝና ራሴን እንዳስተካክል ያደረገኝ ማለት ነው እኔ ወደ ጎበዝ ነሽ ሰርተሽ ትለውጫለሽ በማለት ማለት ነውና እሱን አበረታቶ ድጋሚ ወደ ስራ እንድገባ ያደረገኝ ያው የቅርብ ጓደኞቹ ታውቃላችሁ ባለፈው ለ3 ቀን በተከታታይ ጠፍቼ እናንተም የትዳችሁ ነው ያላችሁ የነበረ ሰዓት እሱ ቤቱ ወስዶ ነው ያሰነበተኝ ህይወቴን ያተረፈው ሁለተኛ እንድኖር ያደረገኝ ማለት ነው ወልደ ጊዮርጊስ ከነምስቱ ጥያቄ ልጠይቅ ወይስ እኔ ላብራራ ትንሽ የተወሰነ ከፈቀዳችሁልኝ ቀጥል አባ አንደኛ ይውላችሁ ባጭሩ ማን ነው ሚት ያደረገኝ ሚት ነኝ ኦኬ ባጭሩ ምን አለ ልጁ ሲሰራው የነበረ ምንድነው የትንሿ ባል ነኝ የጎርጎራ ትሬዲንግ ባለቤት ባል ነኝ እያለ ከተለያየ ሰዎች ነው ብር እየተበደረ የነበረው ተለያዩ ሰዎች እንዲልኩለት ያረገ አሁን ትላንትና እንደውም ለኔ የደረሰኝ መረጃ ወደ 1 ሚሊዮን በሷ ብቻ የላከችው 1 ሚሊዮን የኢትዮጵያ ብር ነው ቶታል የደመር ነው አጠቃላይ ማለት ነው ከተደመረ ስለዚህ በኋላ ነው ለምንድን በማለት ያ አንደኛ ላይ አዝከዝ ላይ የትንሿ ነው 1 ሚሊዮን ያ ትንሿ የላከችው ማለት በተለያየ አካውንት ነው የሚላከው እኔ መረጃው አለኝ እሱ 1 ሚሊዮን በላይ ነው ኖ ምን አለ መሰለኝ ደረሰኝ ነው እየተናገረ ያለው መንገድ ደረሰኝ ትላንትና የደረሰኝ መረጃዎች ደረሰኝ ለኔም ልከልኝ ትክክል ነው አዎ ከ1 ሚሊዮን በላይ ከነቃች በኋላ ያስቀበጠቻቸው ደረሰኞች ናቸው እነዚህ ናቸው ሌላው ምንድነው አንደኛ ይሄ ግለሰብ ስሙ ማን ነው የሚባለው ታውቂዋለሽ
የምታውቁት ካላችሁ ፎቶ ለጥፊና የግለሰቡ ምናልባት እነ ሙኒት እነ ሳራ ወይ ብሪጅስቶን ስሙ የምታውቁት ከሆነ ፎቶም ካላችሁ ፎቶ እንዲወጣልን ፈልጋለን ፎቶ አለ ግን ትንሿ አትለጥፍም ሌላ ሰው ይለጥፍ ሲቀጥል እዚህ ጋር አሁን የሆኑ ሰዎች ሲጽፉ ነበር ካገኘነው መረጃ አማካኝነት ሊቢያ እንደነበረና ስሙን ምናምን ኮሜንት ላይ ሲጽፉ ነበር ትንሿ አለ ሳሪ ወይ እንት ለራስ ፎቶን እንስጠውና ወይ ራስ ወይ ጆከር ለጥፍ ፎቶ ከዱባይ ውጭ ስለሆነ ጆከር ጋር ላኪለት ቴሌግራም ላይ ያላችሁ ቴሌግራም ላኩልኝ ቴሌግራም ላይ ለጆከር ላኪለት ለራስ ይቅርታ መንገደኛው መቀጠል ትችላለህ ስላቋረጥን ይቅርታ አጠቃላይ ሲሰራው የነበረ ምንድነው ፍሩድ ነው ወይም ይሄ የማጭበርበር ስራ ነው ሲሰራ የነበረ ልጅቷን እንዴት ነው እንደ ሆስቴጅ ወይም እንደ ማገት ነው መጀመሪያ ያደረገው ምንድነው ልጇና እህቶቿን ያሉበትን ቦታ አጣራ እነሱን የሆነ ቦታ አስቀመጠ የሰራውን ስራ ከዛ በኋላ እሷ ምንድናት እሷ በቃ ወረቀት አሰሩታላታል እንዲባልና ማህበረሰቡ እንደዛ ተቀባይነት እንዲያገኘው እሷ እያንዳንዷን እየሸጠች ምትልካት ዛሬ ሸጠቻት ነገ ገቢ ናት ዛሬ ትሸጣለች ነገ ገቢ ነው እሷ ምንም ነገር የላትም እንደዚህ አይነት ሲስተም ነው የተጠቀመው ልጁ እና ይሄን ነው በደንብ ማስረዳት ስላልቻለች ነው እንጂ ያንዳንዱ ያለው ሞዴሬተር ነበረች አነ ምስቱ ነው እሱ ምስቱ ሞዴሬተር ነበረች ስለዚህ ስቲል ስሙን አታውቂውም አንቺ ማን እንደሚባል ስሙን አልነገረሽም አንቺ ሄኖክ ኦኬ እኔ ልመልስላት ጆከር ያው ብዙ ጊዜ ቀረረብ ስለነበረን ልጅ ጋር መጨረሻ ገንዘብ ስላልሰጥ ባለመስጠት የቦልኮ ቢጣፋም አንደኛ ሲተዋወቀነ በሶሻል ሚዲያው አማራው ነው ታውቃላችሁ በውስጥ ግን ሄኖክ በሚባል በአማራ ክልል በሰሜን ጎንደር ዞን ጎንደር ዙሪያ ወረዳ ማክሰኝት አካባቢ ተወልዶ እንዳደገ ያችን ግን አሁን ታርጌት ሳደርግ ያቺ አካባቢ ለትንሿና ለኔ የትውልድ ስፍራ ሴንተር ነች ሆን ተብሎ የተጠና ለአመታት ለ6 ወር የፈጀ ጥናት የተደረገ ይመስለኛል በያስባለሁ ሲቀጥል በህይወቱ እናቱን አባቱን እህቱን ወንድሙን የማያቅ እንደሆነ በጉዲፈቻ ከኢትዮጵያ ወደ ስዊዘርላንድ የስዊዘርላንድ የአረብ የቴሮሪዝም አታክ የሚያደርግ የጥቃት ፈጻሚዎችን የመከላከል ብቃት ያላቸው ኦፊስ እንደሚሰራ አውሮፓ ውስጥ እዛ እንደሚሰራ እናቱን እንደማያቅ አባቱን እንደማያቅ በጉዲፈቻ ያሳደጉት እናትና አባቱ ነጮቹ እንደሆኑ በቅርቡ ከአንድ ወር በፊት ሀዘን ላይ ነኝ አባቴ ሞቶብኝ ብሎ ሲል እንደነበር ይሄ መረጃው አለኝ ግን አሁን ላይ ይሄን የምትዙልኝ ይሄ የሶሻል ስም ስለሆነ የኔን ስም ለምሳሌ ማን እንደሆነ ማንም አያውቅም የመንገደኛውን ስም ማንም አያውቅም እሷ ማመን ብቻ ነው ሶሻል ሚዲያ ነው ማንኛውም ሰው ይዳየቃል ትዳር ይፈጽማል ይፋቀራል አብሮ ይኖራል እሷ ያመነችው ሄኖክ በሚል ነው እኔ አሁን ጥያቄ እዚህ ላይ አለኝ አካባቢውን የዚህ አካባቢ ተወላጅ ነኝ ካለ ጉድፍቻ ከዛ አባቱን ደሞ ነገሮች እኮ አሁን ያ ለዛ ነው እመጣልሃለሁ እሱን አካባቢ የነገረና ያ አካባቢ የኛ አካባቢ ስለሆነ ነው ጆከር ግን አባቱንም እህትም ወንድምም በህይወት ያለ ያስተዋወቀንም የለም የሚኖረው ከልጅነቱ ጀምሮ ያደገው አውሮፓ እንደሆነ በጉድፈቻ እንዳደገ ነው የሚነገረን ምናልባት እዚህ ላይ ትንሿ ማገዝ ከፈለግሽ ያባቱ ስም እኔ ያልነገረኝም ይሄ ነው ኢንፎርሜሽን የምታውቂው ነገር ካለ ቀጥይ ያሳደገችው ነው ስለዚህ ያሳደገችው ፎቶ አለ ያሳደገችው ብሎ ለጥፈው ለጥፍ በትልቁ አድርገኝ እሺ ለጥፈው እነሱ ሐሳባቸውን ይቀጥላሉ የሚያውቀው ሰው ካለ ከታች ይጽፋል በቃ ካለ ይኖራል ይግባ ናገባ ብሎክን አንሽለትና ይግባ ቦልኮና አለኛንም ብሎኩን አንሺ ትንሿ እሺ ብሎኩን አንሺ ይሄ ነው ትንሹ ፎቶ ትንሿ ይሄ ነው ፎቶ አዎ ወንድም ያው ነው ኦኬ ሌላ እሷን ጠይቃት እሷ በቪዲዮ አውርተሽ ታውቂያለሽ አዎ ነፍጠኛው አውርተ ነው እናውቃለን አይደል ነፍጠኛው ራሱ ነፍጠኛ እሺ ጦርነቱ አሁን ነፍጠኛ መኖሩ ነው እንጂ መካከል ላይ በደንብ ማስረዳት አትችይም ነበር አንቺ ብሎኩን አንሱለትና ይግባ ይሄን የሚያውቁ ሰው ካለ መናገር ትችላላችሁ ከታች እዚህ አካባቢ ሪካርዱን አድርገው አንችለት ራሱ ይግባና እንግጠም ናግባ ትኖራለህ ሪካርዱን ላኪልኝ ለኔ ትንሿ ያን ሪካርድ
ካንተ ጋር ተልኮልሃል ልኬልሃለሁ የተሳደበበትን አለ እሺ ቆይ አንድ ጊዜ እሺ ሊወስ ለተፈጠረው ነገር እንደ ማህበረሰብን የጎንደርን ሰው አሰደባችሁ ከታች ያለውን ማህበረሰብ ወይም ደግሞ ከታች ያለውን ታጋይ አሰደባችሁ ተብሎ እኛን ጨምሮ ብዙ ዋጋ ስንከፍልበት የነበረውን ሙልጭ አርጎ ማህበረሰብን እንደ ማህበረሰብ ጎንደርን በሙሉ ሲሳደብ የነበረው ሪከርድ እንደገና ከታች የነበረውን ታጋይ እሱን ሲሳደብ የነበረውን ሪከርድ መውጣት አለበት ምክንያቱም ጎንደር የሀገር ዋልታ የኢትዮጵያ መከታ ዋና ሀገር ነች ጎንደር እንደ ጎንደር የጎንደር ህዝብ ተብሎ እኔ ጎንደሬ ነኝ በሚል ሰበብ ሰውን በማባላት ተነስቶ የተሳደበው ደግሞ መውጣት አለበት ይሄንን ያደረገችው ደግሞ ትንሿ ከትንሽ ጊዜ በኋላ የነቃች ስትመጣ ጎንደርን ሲሳደብ አሃ ብላ ቀርጻው ያለ ስለነበረ መሰማት አለበት ምክንያቱም እኛ ልንነካ እንችላለን ጎንደር ግን ሊሰደብ አይችልም ስለዚህ ይሄንን አውጡልን አንድ ማዚ ላይ ነው እኔ ይቅርታ አድርጉልኝ ሁላችሁም ማለት የጎንደር ሁላችሁም ይቅርታ አድርጉልኝ ምክንያቱም ባለፈው የሱን ሳሰሚ ከሱ ሄድሽ እኛን ተተሽላላችሁ በሙሉ ይቅርታ ለምን ሀገሬ ስለተሰደበብኝ ነው የሄድኩት ሀገሬን ሲሰድበው እኔ ሀገሬን ከሰደበብኝ እሱ ምንድነው አላቀው ማለት ነው ብዬ የእሱን ጥሸ ወደ መታረቁ ወደ እሱን ታብራራለሽ ቆይ አንድ ጊዜ ይስሙትና ከዛ በኋላ ከሰሙት በኋላ ተቀጣያለሽ ስለ ጨምዳዳ ፊት ወጥተሽ ስትናገሪ እኔ እዚህ ደረጃ ላደረስኩሽ ለኔ እንደዚህ ሁኚ ለምንገበገብልሽ እኮ አንድ ነገር አልተናገርሽ እሺ ምን እንደሚያደርግ ተሸከምኩሽ ተካክሽ ይጅማክሽ ወደዛ ስታፕ ምን ነው በዛና አታውንስ አራራራራ ተደልጉ ስትፈልጉ አጠቃላይ የጎንደር ሰው ባናቱ ይዘቅዘቅ መድረ የለማኝ ዘር ታታችሁ ትገዳላችሁ ሁላችሁ አንድ ጎንደር የደና ጎንደር ያላገኙ ውሸታሞች ሌቦች ጎዳችሁ የምትገዙ ጭበራ ሙላ አትራካካ ሁልሽ መካከሽን አራችሁ መጀመሪያ ሰው ላይ ከመንጠልጠልሽ አደባባይ ላይ ገበናሽ አይሰጣም ነገር ያልቅለታል ሁሉም ነገር ነው የሚያከትምለት እኔ ላንቺ ብዬ አደባባይ ላይ ገበናሽ አይሰጣም ብዬ አስወርጀሽ ድጋሚ መማር ቤት ሄድሽ አስረድቻቸዋለሁ መማር ማን ስለሆነች ነው የምትገኘው እሷ ቤት ይሄ ነገር የኔና ያንቺ የመጨረሻ የህይወታችን ፍጻሜ እንደሚሆን ወቂ መርጠሽ መሄድ ትችያለሽ ልጅ እናቴን ኢንሳይን ብዬሻለሁ እኔ ተናግሬያለሁ ከዚህ በኋላ ምንም ላረግሽ አልችልም ከዚህ በኋላ ሌላ ኮተት ብታመጭልኝ ሌላ ስድብ ብታሰድብኝ እኔ ተናግሬያለሁ እሺ እኔ ተናግሬያለሁ ውርድ ከራሴ ዞር ብያለሽ በቃ ቤት ከገባሽ የኔና አንቺ ነገር እዚህ ላይ ያበቃል በአንድ ደቂቃ ውስጥ ሁሉንም ነገር ነው የሚዘጋው በቃ ምክንያቱም ማታከብረኝ ሚስት አልፈልግም ይሄን ሁሉ ስድብ ይሄን ሁሉ ነገር ጠጥቼ አንቺ እኔን አሳልፈሽ እነሱ ጋር ሄደሽ ከተደራደርሽ አንቺ የኔ ሚስት ልትሆኛ አትችይም ስለ ጨምዳዳ ፊት ወጥተሽ ስትናገሪ እኔ እዚህ ደረጃ ላደረስኩሽ ለኔ እንደዚህ ሁኚ ለምንገበገብልሽ እኮ አንድ ነገር አልተናገርሽ እሺ ምን እንደሚያደርግ ተሸከምኩሽ ተካክሽ ይጅማክሽ ወደዛ ስታፕ ምን ነው በዛና አታውንስ አራራራራ ተደልጉ ስትፈልጉ አጠቃላይ የጎንደር ሰው ባናቱ ይዘቅዘቅ መድረ የለማኝ ዘር ታታችሁ ትገዳላችሁ ሁላችሁ አንድ ጎንደር የደና ጎንደር ያላገኙ ውሸታሞች ሌቦች ጎዳችሁ የምትገዙ ጭበራ ሙላ ወንድሜ በቃ ይሄ ነው በፎቶ የምታዩት ሰው ነው በዚህ ልክ የሚናገረው እናውቀው ሰው ካለን ያውቀዋል ይበል እዚህ ጋር ያ በእርግጠኝነት የሚታወቅ ሰው ነው ይሄን ሰው ማንም የሚለቀው ሰው የለም በነገራችን ላይ የገባበት ገባ አታመልጥ ምን አይነት አሰቃቂ ነገር ነው የተነገረው ጭራሽ እርስ በርሳችን እዚህ ሊያጫርሰን ነበርኩ በጣም ያሳዝናል ይሄን ሰው የምታውቁት ሰዎች መታችሁ ኢንፎን ስጡ
ካለም ራስህን መግባት ትችላለህ። ማንም አይለቅ። የትም ብትገባ የትም ብትደበቅ ብሎክ ከሆነ ብሎክ አንሽለትና ግባ። ስሙን አካውንት ታውቁታላችሁ። እኔ ብሎክን አንስቼ ነው የገባሁት። ሲጀመር ይሰማናል። ያንዳንዱ ወልድ ቀን ነው የሚከታተል። ማንን መረጃ ለሚሰጡ ሰዎች እየተከታተለ ነበር የሚቦልካቸው። አሁን ሲነግሩኝ ሌላ ምስቱ ሞዴሬተር ነበረች። በነገራችን ላይ ፎቶ አለኝ የሷ የምስቱን ፎቶ ልላክልህ ጆከር። ላኪ። አብራው ነው የምትኖረው ሚስቱ? አብራው ነው። በቅርቡ ወደ ስዊዘርላንድ የገባው እንደደረሰ መረጃ። ምን አለ መሰለህ ባልና ሚስት ተደራጅተው ነው ቲክቶክ ላይ ሚዲያ ላይ መጥተው የሚዘርፉት የሰው ገንዘብ። ወይ ቲክቶክ እኔ እንትን ማለት አልችልም ይመስለኛል። ቆይ እስኪ ላኪለት፣ ለጆከር ላኪለት። ትንሿ አንቺ ምንም አይነት ቮይስ ምንም አይነት ፎቶ አታውጪ። ለጆከርና ለራስ ላኪላቸው፣ እነሱ ብቻ ያወጡ። እሺ እዚህኛው ስልኬ ነውና ቆይ እስኪ ማንሽ ለማን ነው ይላኩ? አማንደክ መንገደኛው አለ። አንዴ ጠብቂ፣ ስራ ላይ ስለሆንኩ። አይ አጋጣሚ ባለፈው የኛ ልጆች በተለይ እዛ አካባቢ የወጡ ልጆች ሲሳደቡ የነበሩት ይሄን እንትን መለስ ብለው እንዲያዩት መናገር ፈልጌ ነው። ኦኬ እንትን ነፍጠኛው ምናልባት ኢትዮጵያ ሲገባበት የነበረው የኢትዮጵያ አካውንቱ ማለት ነው ማለት የቤተሰቡ የሱ የቤተሰቡ ነው የእህቱ ነው የሚስቱ ነው በማን አካውንት ነበር አንቺ ገንዘብ ስታስገቢ ነበርሽ? የዛ አካውንት ስም እንትን ካላችሁ ደረሰኙ አለ መሲል እኔ ልካልኛል። ግን የተለያየ አካውንት ነው። አይ ቲንክ በዘመዶቹ በጓደኞቹ ምናምን ነው የሚሆነው። በሩቅ ሰው እኮ እንደዚህ አይነት ሰዎች አያደርጉ። ገንዘቡን ሊያገኙት በሚችሉ ሰዎች ነው የሚልከው። የሚልከው አካውንት በጣም በሚገርምሽ አካውንቱን ቼክ ስታረጉት የተለያየ ነው። በጣም የገረመኝ እኔ አንድ ብራንች አለ አዳርካ የሚባል በዛ ብራንች ሁሉ ገብቷል ብር ማለት ነው። እንግዲህ እሱ ገጠር ነው። ስለዚህ ምን ያህል ኮኔክሽን እንደዚህ እየዞረ እንደዚህ የሚያረግ ሰው ሴቶችና እንደዚህ ማለት በስነ ስርዓት ሚስቱም ካለቸው በቤተሰብ ነው የተሰማሩት ማለት ነው። በቤተሰብ ተሰማሩት። እኔ አብዛኛው ያለላ አካውንት ነው። አለላ እንዲጠየቅ ፈልጋለሁ። አለላ ሚዲያ አለላ ካለ እሱንም ሳቡት። በብዛት እሱ ጋር ነው የገባው። አለላም ካለ ይምጣ። አለላ ሚዲያ የሚባል ልጅ አለ አንድ ልጅ የቲክቶክ ስሙ ነው። ሰላም አለይኩም ጆከር ወአለይኩም ሰላም ታሜ እንዴት አልহামዱሊላህ طيب እኔ ልወረድላችሁና ካስፈለኳችሁ አለሁኝ ምሽር ብቻ አድርጉልኝ እሺ ታሜ አሬ ወርዳዱ ተቀመጠን እኔ ራስ ኖ ችግር የለም ኦሬዲ እኔ መኪና እየነዳሁኝ ስለሆነ ከቤተሰብ ጋር ነኝ ካስፈለጋችሁ ችግር የለም ጠሩኝ አለሁኝ እሺ ታሜ እሺ ወንድሞች በዚህ አጋጣሚ ማለት ነው ጆከር ልጅ ያለበትን ነገር ልጅቷ ያቺኛዋ የሰማው ሪከርድ አለ አይደል? ልጅና እህቶች ያሉበት ሁኔታ ንገርልኝ። እሷ አሁን ነፍጠኛው መጀመሪያ ተናግሮታል እንዴት እንደተገናኙ ሁሉን ነገር ልጇና ቤተሰቦቿን ያስቀመጠችበትን ቦታ ቤቱንም አንድ ሴት ብቻ ናት የምታውቀው። እሷም የእሷ ታዛዥ ናት። ሪከርድም አላት። እሷ ገንዘብ ላክልኝ እንደዚህ ልሄድ ነው ወደዚህ ልገባ ነው የሚል ከዚህ ሰዓት ጀምራ ወጣ እሱን በከሰሰችበት ሰዓት ጀምራ ልጆቿና ቤተሰቦቿ እዛ ጋር አንድ ነገር ከሆኑ እሷ ናት የምታስደርገው፣ እሱ ነው የሚያደርገው። ከእሷ ውጭ ማንም ሰው የሚያውቁ እሱ ነው ያስቀመጣቸው። ትንሹ አዲስ አበባ ናቸው እንደ ልጅሽና አዎ እና መታቃቸው አንዲት እሷ ናት። እሷ ደግሞ ያገሬ ልጅ ስለሆነች እንጂ አምኛ አልሰጥም። ግን ያገሬ ልጅ ስለሆነች እንደ ሰው ስለቀረበች ሄዳ እንድታያቸው ምናምን ተደረገ። ከዛ ትንሽ ቆይቶ ሰርፕራይዝ ተብዬ ቤት ተቀይሮ አገኘው። ሌላ ነገር ማቀው የለኝም። ከዛ በኋላ ራሴ ነኝ ቤተሰቦችን እያስተዳደርኩ ያለው።
ራሴ ኢቭን እንኳን ለነሱ የሚያስተዳድርልኝ እኔ እሱን እያስተዳደርኩ ነበር እየላከ የሆነ ቦታ ሄጃለሁ እዛ ላይ ስለሆንኩኝ ብር ያስፈልገኛል ድረሽልኝ ነው የሚል እንደዛ ሲለኝ ለነፍጠኛው ወንድሜ እኔ እንትን እየሰራሁትን እየላኩት ነው ብር ጨረስኩኝ ምን ላድርግ ስለው እኮ መስዋዕት ከፍሎልሻል ባልሽ ነው በቃ የወደፊት ሻልሽ አይደለ በቃ ላኪለት ምንም ማድረግ አንችልም ይለናል ያው እሱ እንደተናገረው የሆነ ቦታ ለምንድነው ለውትድርና ወጣውና አለን አይደል ነፍጠኛው አንተም ነበርክ እንደዛ ሲላል አንተም እንደዛ ያው መጣለች ሙዳይ መታቃት መስና ነው ብቻ ናቸው ቀንሰው አታው ነው የመጣችው ሙዳይ ምንድነው ሰላም እንዴት ዋላችሁ አለን ሰላም ናችሁ አለን ያው የምትጠይቁን ጥያቄ ማንኛውም ካለ ጥሩኝ ብያለሁኝ እህታችን ናት ላይቭ ላይ ነው ስትለኝ ቆይ ቻርጀር ላርግልበት ብዬ የመጣሁትና ማንኛውም ጥያቄ መጠየቅ ትችላላችሁ ምክንያቱም ወንድ ልጅ አልቅሶ በውስጥ እባክሽን ነፃ አውጪኝ እና የትንሿ ልጅ እንዳለ ንገሪልኝ አለ እኔ የእህቶቼ ልጅ አሳልፌ የምሰጥበት ምክንያት የለም ያቢን ፎቶ ሲለኝ አልሰጥም እኔ ቲክቶክ መንደር ከፈለገ እኔን ፎቶ ይዘቅዝቀኝ እንጂ የልጅን ፎቶ አሳልፌ አልሰጥም ብዬ ነው እኔ ወጥቼ ተናገርኩት በቃ ምክንያቱም ቦታውን ማንንም ሰው አያውቅም እኔ ነኝ የልጅን ፎቶ አሳልፌ አልሰጥም እኔ ግን ወጥቼ ተናግሬያለሁ ምክንያቱ ይሄ ነው የጻን ፎቶ እኔ ነኝ ያስተዋወኩት ልጅችን አይደለ ለኔ ለምን እንደዚህ ብሎኛ ብለሽ ሚዲያ ከመናገርሽ በፊት እኔ ነኝ የተሻረል በእኔ ነው የምታውቂው አይደል ላንቺ ነው ምን አራት ቤተሰብ የሰጠውሽ አይደል ለምን ለሱ አሳልፈሽ እኔን ለምን አላማከርሽኝም እንደ አንድ እህት አይደለም እንዴ ትንሽ አንዴ ተረጋጊ አንዴ ቆይ እኛም ጠይቃት ጥያቄ አለን አንቺ ተረጋጊ ሚውት አርጊ ትንሽ አንድ ታምኛት ኖ ትንሽ አንቺ አርፈሽ ተቀመጪ ቆይ አንቺ ረፊ እኛን ጠይቃታለን ልጅቷ አሉ እዚህ ጋር አሉ የተቀመጡ ይጠይቋት ሙሉ መረጃ ይዘዋል በቃ አርፈሽ ተቀመጪ ሚውት አርገሽ ከዚህ ጋር የገባሁት ማለት ነው አለመግባት እችላለሁ ግን ለምን ብዬ መግባት ስላለብኝ አይደለ ልክ ያስገብኛል አዳምጪኝ አለመግባት አትችይም ወደርሽም ጠላሽም ትገቢያለሽ ምክንያቱም ቼን አለሽ ስሚ መጀመሪያ አዳምጪ ሚውት አርገሽ አዳምጪ ሚውት አርገሽ እንደዚህ ኃይል ቃል ምናምን አዳምጪ እንጂ መጀመሪያ ሞዴል አዳምጪ ጆከር መጀመሪያ የተጠራሽበትን ጉዳይ ምን ካለ ልመልስ አልችልም ስሩን በለሽም አልመለሽም ስለልጆቹ ጉዳይ የምታውቂ አንቺና አንቺ ብቻ ነሽ ለልጅ ለሱ ማሳልፈሽ የምትሰጪው አንቺ ነሽ ምንም ሌላ ነገር ትገቢያለሽ ቮይስሽም አለ ብር እንደምትፈልጊ ብር ስጠኝ እንዳልሽው ቮይስሽ አለ ስለዚህ አንቺና የሱ ግንኙነታችሁ በብር ነው ነገር ግን ይቺ ልጅ ደግሞ ሀቅ ስላላት እውነት ስላላት አንቺን ይዛሽ መምጣለች ስለዚህ አለመግባት አልችልም አትይም ትገቢያለሽ ወድሽ ሳይሆን በግድሽ የሰው ህይወት ባንቺ ይጃል ብሩ ለምን ነበር የጠየቅሽው አንቺ የኔ ያክል ርቀት መግባባት ከለለሽ ብሩን እሷ ቮይሱን አግኝተዋለች የራሱ ልከሽልኛል አይደል ሰምቻለሁ ብር ለምን ጠየቅሽው እሱን አንቺ ማተግባቢ ከሆነ እንደዚህ አይነት ግንኙነት ከለለሽ ለምን ብር ጠየቅሽው ከየት ሀገር ወደ የት ሀገር ሊሄድ ነው የሚል የሆነ ቮይስ ነው በገንዘብ ያስፈልገኛል በፍጥነት አስገባልኝ በምን ምክንያት ነው ገንዘብ አስገባልኝ ያልሽው ዘመድሽ ነው ግንኙነት አለሽ ባልሽ ነው አንቺስ እንዴት አወቅሽው እሺ ልጆቹን ቆይ ልጨርስልሽ ልጆቹን አሳልፈሽ ላለመስጠትሽስ ምን ማስያዣ አለን እሱንስ ይሄን ነገር አብራሪው እስኪ በመጀመሪያ ደረጃ ገንዘብ እንዴት ጠየቅሽው ገንዘብ ለማታውቂው ሰው አትጠይቂ ወደ ገንዘቡ ከመሄዳችን በፊት ወደ ትውውቁ እንሂድ ወይስ ወደ ገንዘቡ ቆይ ጠቅለል አድርገን ጥያቄውን እንድትመልሺ ምን ጨምረዋል እኔ የሁላችሁንም ጥያቄ ሳይሆን አንድ ባንድ ልመልስ ስለ ገንዘቡ መመለስ እፈልጋለሁ ስለ ገንዘቡ መመለስ ልፈልገው የኔ ሳይሆን ቆይ ሙኒት ማነሽ ሙዳይ መጀመሪያ ልጅ እንዴት አወቅሽው መጀመሪያ ያወቅኩት በመጀመሪያ ጀምረሽ ነው እንድትነግሪኝ የምፈልግ በትንሿ ጎርጎራ ጀነራል ትሬዲንግ ውድድር ነበረ በውድድሩ ከዛ ትንሿ እኔ አማራው ምናወርበት የትንሿ ስልክ አለ ቀጥታ ማወራው ትንሿ ጋር ነው የሚሄደው ማለት ነው ስለዚህ ትንሿ እያንዳንዱ ነገር ታውቃለች ከዛ ምን አለ መሰላችሁ
እነዚህ ልጆች ያሉበት ቦታ ጥሩ ስላልሆነ ወደ አንቺ አካባቢ አድርጊ እንዴት አወቅሽ ነው ያለሽ መጀመሪያ በትንሿ ጎርጎራ ጀነራል ትሬዲንግ ውድድር ላይ ትንሿም ታቀኛለች ሁለቱ ናቸው የሚያውቁኝ እኩል ነው የሚያውቁኝ ምናወራበት ትንሿም እኔም ልጆቹን ተሰብስበን እናወራለን ከዛ በፊት ታውቂውም አረ የታውቂው አላውቀውም በውድድሩ ነው ባለፈው ኦገስት አካባቢ በነበረው ውድድር ማለት ነው አይደል የመጀመሪያው ውድድር የራያ የሸዋ ምናምን አቅርበናል የመጀመሪያው ውድድር ማለት ነው በውድድሩ ከዛው ጭማቀል ምን አለኝ አንድ ውለታ ወይልኝ ማለት ወዳይ ከይቅርታ ጋር ማለት ነው እኔ አንድ ጥያቄ ከመጀመሪያው ጀምረሽ እንድትመልሹ ለሁሉም ህዝብ ግልጽ እንዲሆንለት እኔ 3 ጥያቄዎችን ልጠይቅ አንደኛ አንቺ አወቅሽው በትንሿ ምክንያት ከሆነ ይሄ ሰው መጥቶ ስለ ፐርሰናል ህይወቷ ሰርፕራይዝም ሊያደርጋት ይሁን ምንም ሊሆን ሶሻል ሚዲያ ላይ እንዳወቀችው ያወቅሽ አንቺ ስለሷ ቤት ስለሷ አንቺ ስለምታቂያቸው ልጅ ማለት እናት በምንም የማትደራደርበት ዓለም በቃኝም ቢባል ምንም የማትደራደርበት ነው አይደለም ስለሷ ሲጠይቅሽ አንቺ ደግሞ እሱ ቤት ገብተሽ በስነ ስርዓት ልክ እሷን ሰፖርት ያረጋት እንደነበር እየረዳት እንደነበር አለኝ ስላለ ነው የነሱን ጥያቄ ልመልሳ ጆከርና ወንድም የተመለሰ የጠየቀኝ ሳሪ የጠየቀችን ጥያቄ ሳልመልስ ሌላ መልሹ እኮ ነው ተመልሻለሽ ችግር እኮ የለውም ግን አንቺ ከሱ ጋር የተለየ ግንኙነት ከሌለሽ በሷ ምክንያት ታውቁ ለሷ ነበር እኮ መናገር የነበረብሽ አይደለም ምንም ነገር መስማን የነሱን ጥያቄ ልመልስ አዳምጪኝ በትንሿ ጎርጎራ ጀነራል ትሬዲንግ ተዋወቅ ከዛ በኋላ ሶስታችን ማውራት ጀመር ከዛስ በርበሬ ሽሮ እንድላክ ተደረገ እሱን ማድረግ አልቻልኩም ከዛስ ልብስ ከሃዊራ እንዲሄድ ተደረገ በንግድ ግንኙነትም እንገናኛለን ለምን እኔ ከዚህ ጋር ባልትና ስለምሰራ ማለት ነው ከዛ ባልትናውን ሂሳቡን አወጣውላት ባልትናው ይቅር ተባለ እንዴት ነው ሳምርዬ ወይም ሙዳይ አቤት ትንሿ ተመለሽ እየሰማሽ ከሆነ ተመለሽ ወዛርገሻል ተመለሽ ትንሿ ስለዚህ ያሉበት ቦታ ትንሿና አማራው ነገሩኝ ልጆቹን ተከራይቼ እዚህ እንዳመጣ ተደረገ ብርማን ላከ 130 ምናምን ሽርማን ላከ አማራው ላከ ከዛስ እያንዳንዱን ግዣለ ሙሉ ሪሲቱን ከባንክ ማውጣት እችላለሁ ማስወጣት እችላለሁ ከዛ በኋላ ብር ጎደለ ብር ሲጎደል እኔ እልክልሻለሁ ጨምር ያለኝ ያ ብር ሊሰጠኝ አልቻለም ይሄ ሁሉ ባህር ዳር አቡነ ሐራ ድንግል ጸበል ሂጄ ክረምት መመለሻ አጥቼ እባክህን ወንድሜ ከይቅርታ ጋር ሁሉ ብዬ ጽፌለታለሁ አካውንት ላይ ያለ ላኩለት አላከልኝም ከዛስ መለመን ጀመርኩኝ ምን ተደረገ 10,000 ብር የሆነ ሰው ላከልኝ ለምን አማራው ላክላት ብሎኝ ነው ተብሎ 10,000 ብር ተቀነሰልኝ ማለት ነው ሙዳ ያለችኝ ከዛ አይ ምንም ተሳስቼ ነው ብዬ መለስ አረኩኝ ለምን ልስጥሽ እንዴ ያለችኝ ለካ ያንን ብር እኔ ያደረኩት ብር የምን ብር ነው ብትሉኝ 2700 ብር የኢንተርኔት የልጆችን ሙይ እኔ ሰጥሻለሁ አለ ከዛስ ቤት ክራይስ ላክልኝ ስለው አይ አሁንም ካንቺ ሙይና እኔ ልክልሻለሁ የልጆችን አሉ የቤት ክራይና የኢንተርኔት የተሞላው ብር አልተላከልኝ ስለዚህ ብሩን እባክህን ስጠኝ ያልኩኝ ምለምን ይሄንን ብር ነው ይሄ ብር ደግሞ የከፈልኩበት ሪሲት አለኝ ይሄ እንዳለ ሆኖ ትንሿም ስላልሆነች መጠየቅ አልፈልግም አጥሪል ለዛ ላይ የመጀመሪያ ብር በማን ስም ነው ይላከልሽ ላንቺ ሲላከልሽ 100 ምናምን እሱ የተላከው ደረሰኙ አምጪው ደረሰኙ ምንም ተላከ ተብለሽ ወጣሽ ልጆችን በአደባባይ ሌላ ሰው ሲቀልብልኝ እንደነበር የተናገርሽው ነገር 100,000 ብር ተልኮልሽ ያደረግሽው ነገር አንተም በይና አለ
120 ምናምን ሺህ ብር ላከ ለከሌ ላኪ ለከሌ ከል ለልጆች ይሄናል ብር ስጭ ሰጠው ለከሌ እንግጂ ለከሌ ለልጆቹ የሚያስፈልገው ነገር ግዣለኝ ለልጆቹ ሶፋ ግዣለኝ ገዛው ለልጆቹ ሞባይል ግዣለኝ ገዛው ለልጆቹ የወራስ ቪዛ ግዣለኝ ገዛው ከዛ እያንዳንዷ ምገዛት ነገር በሙሉ በርሲት ነው መጨረሻ ላይ አልቆ ብር ሲጎል ካንቺ አንሻለኝ ያንን ብር ሳነሳ የኔ ብር ጎደለብኝ ላክልኝ ስለ አላከልኝ ብሩን እንዲሰጠን ጠየቁ ስጠይቅ የምን ብር ነው ብር የለኝ ብር እኮ የለብኝም አለኝ ብርስ የለብኝም ሲል ላለላ ደወልኩለት አለላ እኔ እኮ ብር አለበት የሰው ለምንድን ነው ብሩ ማይሰጠኝ አልኩት አይ ቆይ ተረጋጊኝ ያስረዳዋለሁ አለኝ መጨረሻ ላይ አለላ ያስረዳላከ በጣም ይቅርታ ትንሽ ቀን ጠብቂኝ አሁን ቪዲዮ አብሬታችሁ ሁሉ ቪዲዮ አብሬ ያሉሽ ነው አበራለሁ እንዴ እኔ እኮ ለእውነቱ ለምንድን ነው የምፈራው እኔ እኮ ሙዳይ ነኝ አልፈራም ምክንያቱም ለምትጠየቀው ጥያቄ መልሳለሁ የትም ቦታ አሁንም ፈልጌ ነው የገባሁት ስለዚህ አሁንም የምጠይቀው ምንድነው ብሬን ነው አይደለ የጠየቅኩት ስለዚህ የትንሿን ልጅ ፎቶውን ስጭኝ ሲለኝ እኔ አልሰጥም እኔ ልበላ በሚዲያ የሚፈልጉትን ነገር ይባል ፎቶ አልሰጥም ነገር ግን እኔ ወጥቼ ተናገርልኝ አይደለም እኔ ተናግሬ እንደዚህ ይሄ ለቅሶህ ካሷ ጋርም ተነጋግራችሁ መፍትሄም ካለው እሺ ችግር የለውም ከዛስ በውስጥ ሳርዬ ጋር እናወራለን ይሄ ነው ያለው ችግር ምንድነው እኔ ተናገርልኝ ስላለ ተናግሬያለሁ ነገር ግን ለየትም ቦታ ለምትጠየቁ ጥያቄ አለው ዛሬም ነገም አለው በቃ ይሄ ነው ሌላም ጥያቄ የምትጠይቁን ካለ ጠይቁኝ ግን ያ 100 ምናምን ሺህ ብር ማን እንደላከው አላቀም በአካውንት የገብቶ ያደረኩት ምንድነው ያገለገሉት ጋር ሶፋ ገዛው ሞባይል ገዛው ከዛ ደግሞ ክፍለ ሀገር ማዘር ታመው ነበር የትንሿና ታሟቸው ነበር ለሳቸው 10 ሺህ ብር ለትንሿ እህቶች ደግሞ ከሽ ብር በእጃቸው ከዛስ በአካውንት የሚገባ ያለው ነገር ይሄ ነው መጨረሻ ግን የጠየቁት የራሴን ብር ነው ምክንያቱም እኔ ዝም ብዬ አይደለም የቀን ሰራተኛ ነኝ ተራርጬ ማድረሰው ነኝ የማንንም ገንዘብ ማልፈልግም የራሴ ገንዘብ ነው ይሄ ነው ያለው ነገር አንድ ጥያቄ ኦኬ ይቅርታ ሶሪ ሰላም ብያለሁ ትንሿ አንድ ጥያቄ ልጠይቅሽ እኔ ትንሽ ወደ ኋላ ስለመጣው ትንሿን እዚህ በፊት ታውቂያታለሽ አንደኛው ጥያቄ ይሄ ነው ሁለተኛ የትንሿን ልጆች ማን አገናኘሽ እንዴት ወሰርሻቸው ከማን እጅ ነው የወሰርሻቸው የትንሿን ልጅና አብሮ ያለ ሰው ምንድነው አልሰማም ወደ ኋላ ነው የመጣውና ከማን ነው የወሰርሻቸው ይሄን ሲሆን ትንሿ እንደዚህ አይነት ጨዋታ ስትጫወች አንቺስ የት ነበርሽ ታውቂያታለሽ ልጅቱን ትንሿ እቺ ልጅ ታውቂያታለሽ በአካል እኔ ያው ልሳን በያገሪሽ ነኝ ብለኝ መጣ እዚህ ላይ ብለኝ ተዋወቀችኝ ኦኬ በያገሪንም በአካል አታውቂያትም አላቃትም ግን ወዘመዶች ምናምን ስትጠራ እውነትም ያገሬ ልጅ መሰለችኝ አመንኳት ከዛ እሱ ለልጆች ለባህል የሆነ ነገር ሙዳይ ተወሰድላቸው ምናምን ሲለኝ ምንድነው ምናምን አይ የሆነ ነገር ብቻ እንደዚህ ፈልግ የሆነ ነገር ሲለኝ ከዛ እኔ ለማንም ያሉበት መናገር አልፈልግም ራሴ ነኝ ማሳደጋቸው ራሴ ነኝ ሁሉ ነገር አራት ቤተሰብ ናቸው እህቶቼ ሁለት እህቴና የእህቴ ልጅና ልጄ ማለት ነው እና ብቻቸው ነው እንትን የሚሉ ከዛ አይ እንደዚህ ስል እሷን ስላማ እሷን እኔ አላምንም ለማንኛውም ሰው እኔ አላምንም እኔ ልጄን በጣም ብዙ ነገር አሳልፌበታለሁ ብዙ ነገር ልጅቷ ልጅ ሁኝ በቃ እኔ ለልጄ ምን ብዬ ልግለጠው በቃ ለሱ ስል ብዙ ነገሮችን ሁኛለሁ ከብዙ ነገሮች እንትን ብዬ ነው ወደዚህ የደረስኩት ስለዚህ ለማንም እንትን ልልብዬ ለሷ በቃ እንደዛ ስለ አይ እሷ እኮ እንትንሽ ነች ያገርሽ ልጅ ነች የትም አትሄድም ምናምን ሲለኝ አመንኳት ኦኬ ብዬ ስልካቸውን ሰጠኋት እሱም አይደል እኔ ነኝ ሰጠኋት ተገናኘች ደስ አለኝ ያው ዘመር ስላገኙ እነሱም ደስ አላቸው ከዛ በኋላ ግን እነሱ ናቸው ሁሉን ነገር እንትን ያሉት ማለት ሰርፕራይዝ ነገር ምናምን እህትሽን ቤት ተከራይቼ ምናምን አይነት ነገር ነው እንጂ እኔ እንደዛ አይነት ነገር አይደለም ሄዳ መጀመሪያ ያየቻቸው የምንድን ነበር
40 ጾም ላይ ታስታውስ 40 ጾም ላይ አይደል የፋሲካ እኮ 40 ጾም ላይ የፋሲካ ላይ እንትን ይዛ ሄደችላቸው ዶሮ ሰርታ ለዛ ልጠይቅ እንደ ዘመድ ሄደችው ከዛ በኋላ ነው እኔም ያመንኳትም ሄዳ እነሱም ደግሞ ደስ ስትል ምናምን መጣው በቃ ዘመድ አገኘን ብለው በጣም ደስ እንደዚህ ህይወታቸው መታሰልፋ መስጣቸው አልመሰላቸው በጣም ደስ ብሏቸው ዘመድ አግኝተው ከዛ በወርዛ ደግሞ ወዲያውን ደግሞ ቤት ተቀየረ ተባለ ማለት ነው እኔም ደስ አለኝ ምክንያቱም ከዛኛው ወደዛኛው ሲሆን ደስ ይላቸዋል ወደ ኮንዶሚኒየም ሲሄዱና እኔ በዛ አይነት ነው እንጂ እንደዚህ አሳልፋ እንደምሰጥብኝ አላቅም ነበር ጥያቄ አለኝ አሳልፎ መስጠት ማለት ነው ቆይ ስለዚህ ለአማራው ያስተዋወቅሻት ሙዳይን ያስተዋወቅሻት አንቺ ነሽ ማለት ነው ራሷ ነው የተዋወቀችው እንጂ ነው የተዋወቀችው እኔ አላስተዋወቅኳትም በውድድሩ ነው ሁለቱም አቃቸው ለምን ውድድር አለ ተባልኩኝ ሄድኩኝ ከዛም በኋላ አይደለም እንዴ እንትን ውድድሩ እኮ ከዛ ወዲህ ነው የተደረገ እኔ እኮ ውድድሩን አውቃለሁ ለዛ ነው የምጠይቅሽ ነው አይደለም እሷ ማለት ነው ከውድድሩ በፊት አይደለም እንዴ መማር ቤት መጣሽ እኔ ኮትሽ ነኝ ብለሽ የተዋወቅሽኝ ይዛ አይደለ ዲቫ አይነገርም ዲቬደም ቢው የለም አይደለም እኔ ልንገርሽ አማራውን ባንቺ ነው ማውቀው እኮ እንዴ እኔ ከአማራው ከኮርሱ እንዴት ነው ልጆችን ለኔ እንደዚህ ብሎኛል ብለሽ ለኔ ለምን አልነገርሽ ትንሿ ልጆችሽን ስልክ ሰጠሽኝ ቤት እንድከራይ ያደረጋችሁ ነገር ግን እንደዛ አላልሽም ሚዲያ ላይ አንቺ ነው ማውቀሽ ልጆችሽ አንቺ ናቸው ብለሽ ለኔ መጥተሽ አልነገርሽኝም ብር እኮ አማራው ብር እየላከ ማለት ነው ለልጆቹ ስጭ የሚለው እሱ ነው እኮ ትንሿ ለልጆች አልፎ ይታረዱ እሺ ትንሿ ውድድር የተደረገ ሁለት ዙር ነው አይደል እስካሁን ከዚህ በፊት ዙር ነው ለኮሜንት ግልጽ እኮ ነው አሁን የነሱን ተዋቸውና ለኮሜንት ግልጽ ነው የሚያነሱት ነገር ኦኬ ስለዚህ ከፋሲካ በፊት አምና ከፋሲካ በፊት ውድድር ተደርጓል እንዴ እኔ ማውቀው ዛውዲ የተደረጉትን ውድድሮች ነው እኔ የተገኘውበት የማውቀው ነው የመጀመሪያው ውድድር ነው እኔ የተወዳደርኩበት የመጀመሪያው መቼ ነው በትክክል እስኪ ንገሪኝ አላቆ ማስተዋወሰው እናንተ እኔ አላቅም ፖስት አለ ፖስት ስለተፖስተ ቀኑ መታየት ይችላል የመጀመሪያ እንትን ያለ ፖስት ስለተፖስተ ኦኬ ቀጥሎ ወደ ሌሎች ጥያቄዎች ስለዚህ በዛ ተነስተሽ ነው አንቺ ሄደሽ ኦኬ በዛ ተነስቼ ትንሿም ስልክ ቁጥር የልጆቹን ሰጠችኝ የትየዋን ያሉበት ቦታ ጥሩ ስላልሆነ ኮንዶሚኒየም አከራይ ከዛስ ብር ግን ትንሿ አይደለም የላከችልኝ ማን የላከልኝ አማራው ማለት ነው ከዛ ትንሿ ምንድነው ታረጋለህ ቆይ ሙዳይ የላከልሽን ደረሰኝ አሳይን በሱ ስም የላከልሽን አምጪው አለኝ ባንክ ቤት ነው ማስወጣው ባንክ ቤት ከመጀመሪያው ሌላ ጥያቄ ትክክለኛ ስምሽ ማን ነው ታምራይት ጊዜው የልጆች እናት የሶስት ልጆች እናት ማንንም ያቀኛል ተሯርጨ ማድር ሴት ሙዳይ መቀስ የምታሳየው ነገር ወደዛ እንትን በዩ የዋርኒንግ ጥሩ አይደለም አታሳይ ድጋሚ ከጅሽ ላይ የሆነ ነገር መቀሱን አጥፊው ስራ እየሰራው ነው እኮ ዋርኒንግ ነው ለቲክቶክ ጥሩ አይደለም እኮ መቀሱን አጥፊ ይያሉ ነው በዚህም ይያሉ ነው የተጻፈልሽ እኮ ነው እኮ ታዲያ እኔ እኮ ስራ እየሰራው ነው ጧፍ ነው ማመርተው እኮ እኔ እኮ ተሯርጬ ነው ማደር እኔ እኮ ልንገራቸው አይደለ እግዚአብሔር በሚያውቀው ማለት ነው እነሱ ልጆች ይመሰክራሉ ከካሜራ ዞር አድርገው ነው እጅሽን ያልነሽ እኮ ለአተስራ ያላሉ መስራት ስላለብኝ ነው ዞር አድርጌ የምሰራው እጄ ዛጋ ነው ያለው ስለሚዘጋ ነው ቀጥሉን ሌሎቻችሁ ጥያቄያችሁን በስማ ካለ ጠይቁ ስለዚህ ሙሉ ሪሲት ማለት ነው እኔ የላኩበት እስከ 6 ወር የ6 ወር ያወጣል አይደል ባንክ የ6 ወር የሚያወጣ ከሆነ ባንክ ቤት ሙሉውን አስወጣዋለሁኝ የኔን ብር ራሱ እንዲሰጥ ምክንያቱም እንትኑ ነው ስለዚህ እየሰማሽ ነው ሰብልዬ ጎረቤቴ ቁጭ ብላ ነው የምታዳምጠው የነበረው ነገር ስለምታቅ ማለት ነው ታውቂያለሽ ሰብልዬ እሺ እኔ ልጠይቅ ከይቅርታ ጋር እሺ አንቺ አሁን የሷ ልጅ ሰውየው ፎቶ ላኪ ለምናምን ሲልሽ እምቢ ብለሽዋል አንቺ እሺ ለትንሿ ነግረሻታል አልነገርኳትም መቼ ታምሜ አቡነ ሐራ ድንግል ሂጀ ራሱ እንደዚህ ሆኛለሁ ተቸግሬያለሁ የራሴን ምን ሆንሽ ሙዳይ ስትለኝ ምን ብያታለሁ ነግሬሻለሁ አይደል ትንሿ የተወደቅሽ ሙዳይ ምን ሆነሽ ነው ተቸግሬ ነው ያለው ምን ሆነሽ ነው አንድ ነገር አላለችም በዚህ ተቀይሚያታለሁ ከሷ ጋር ራሱ አናወራ በሶስታችን አይደል እናወራው
ስለዚህ አልነገርኳትም። ጥሩ። ስለዚህ ልጁን ፎቶ ላኪልኝ ሲልሽ አንቺ ለሌላ ፐርፐዝ እንደሚጠቀምበት ስላወቅሽ አልክም አልሽ አይደል? አልክም አለመጠቀም አይደለም። የልጅ ፎቶ አልሰጥም የለኝም። ለምሳሌ አንድ ጥያቄ እኔ ስጠይቅሽ በአግባቡ መልሽ። በአግባቡ ነው እየጠየቅሽ ያለው። በዛ ላይ በእርጋታ ነው መመለስ ያለብሽ። አንቺ ለምንም ነገር የማይጠቀመው ከሆነ ልጅ ለትንሿ ባለቤቷ ነው፣ ሰፖርት እያረጋት ነው፣ ብዙ ነገር እያረጋት ነው። ለምን አልክም አልሹ እንዴ? ሂጅ ላንሳ እንዴ? ለምን አልክም አልሹ? ለምንም አይነት ይሁን ለመጥፎ ይሁን ለበጎ ይሁን አሁን አንቺ ለመጥፎ አይደለም አልሽ። ለመጥፎ ካልሆነ እቺን ልጅ ሰፖርት እያረጋት ነው፣ ባሏ ነው፣ ብዙ ነገር ባንቺ ውስጥ እየወጣ እየገባ ነው፣ ብር እየተላላካችሁ ነው። ለምንድን ነው እምቢ አልሽ? እየተላላካችሁ አይደል? ነይ ልንገርሽ፣ የኔ ልጅ ተለጥፏልና የሷ ልጅ ሲለኝ ምን አልኩኝ? አልክም። ለምንድን ነው ምልከው? አልክም አለው። ማን እንደላከለት አላቀም አለው። ትንሿ የማታውቀው መረጃ ለኔ ልቆልኛል። ከነሱ ከሙዴና ካለው ሰው የላከለት ሰው አለ። ስለዚህ ገብቶሻል። እንደዛ ነፍጠኛ እንደሚጠቀምበት ስለምታውቃላችሁ ተውሽ በቃ እሺ። እዚህና ጥያቄ ታዲያ አንቺ አዳምጪ በደንብ አዳም። ለሌላ ነገር እንደሚጠቀምበት ስላወቅሽ ነው ያላችሁ። እሺ ይሁንሽ እንበል ታዩ። ከዛ በኋላ መንገዱ ብናወራ ደስ ይለኛል። የኔት ለምን መሰለሽ እኔ መንገድ አይደለም እያወራን ያለ ነው። በቀና እኛ የመጣ ነው እዚህ ጋር ልጅቷን ለማገዝና ለመርዳት ነው። አንቺም ብር ተወስዶብሻል፣ እሷም ብር ተወስዶባታል። በትንሿ ስም በጣም ብዙ ሰዎች ስለተዘረፉ ያ ነገር እንዲቆም ስለሆነ ስቶፕ አርጊ። መጀመሪያ ስንነጋገር በእርጋታ ይሁን። አንድ ሁለተኛ ጥያቄ ደግሞ ማለት ነው። ሁለተኛ ጥያቄ አንቺ እነዚህ ልጆች ሰፖርት አርጓቸዋል። ትንሹ አይሚን ሰውየው ለትንሹ ምናምን ነገር በቀደም ወተሽ አንቺ ምንድነው የተናገርሽው? ምንድነው ኤክስፕሌን ያደረግሽው? እንዴ ብር እየላከ ልጆቹን ቀለብ ግዢ፣ ሞባይል ግዢ፣ ሶፋ ግዢ እንደሚለኝ ያለኝን ያደረኩትን በሚዲያ ተናገረ። ኃጢያት ነው ወይስ አይደለም? ታዲያ ለምን ያንቺ ብር እንዳለበት አልተናገርሽም? ይሄን ጽፍ ያለዋ ለትንሿ እኮ ደርሷታል። ብር እንዳለ ለትንሿ ሳይሆን ለህዝብ ለምንድን ነው ወተሽ ስለሱ ሙሉ ነገር ኤክስፕሌን ስታረጊ ያንቺ ብር እንዳለበትና ብርሽን እንዳልሰጠሽ እዳ ውስጥ እንደሆነ ለምን አልተናገርሽም? ይቻላል በውስጥ እሱ ሌላ ነው። ለህዝብ ነው ያልኩት። ለህዝብ ነው። ለምን መሰለሽ ሙዳይ አንቺ በመጀመሪያ ደረጃ ሰውየው እዳ አለበት። እዳሽን አልሰጠሽም። ሌት ተቀን እዳይን አምጣ እያልሽ በጣም እየተጨቃጨቅሽ እየተነዛነሽ ነው። ወተሽ ለምንድን ነው ትንሿን እሱ ሞር እንደሚያግዝ እንደሚረዳ ብዙ ነገር እንደሚያረጋት ወተሽ የተናገርሽው ያንቺ ብር ሳይመለስ? ታገሽኝ 2 ቀን ታገሽኝ 2 ቀን። አሁን እሱ ብር ካለበት እሱ ሌባ መሆኑን ያንቺን ብር አለመስጠቱን ነው እንጂ መናገር የነበረብሽ ወተሽ እዛ ጋር ትንሿን ለማሳጣት አንቺ የተናገርሽው ነገር ስለ ትንሿ ጌጅ የሚያረጋው ያሳደኩትን ሌላ ሰው እንደሚቀልብልኝ አርገሽ ነው የተናገርሽው። አንቺ ብር ሳይመለስ ለምንድን ነው ስለ ትንሿ ወተሽ ጄጅ ማረግ? መጀመሪያ መናገር የነበረብሽ ስለ ብርሽ ነው። ሲቀጥል አንድ ጥያቄ ልጠይቅሽ። ብርሽን ይሄን ሁሉ ነገር ሽሮ ሲፈጭ ሲቦካ ሲናገር ለትንሿ ለእናት ሲላክ ብር ትንሿ ታውቂያለሽ? ትንሿ እኔ ብር እንደሚላላኩ አላውቅም። ብር ስለለናት ብር ብላ ይሄንኛውን አይደለም ለእናትሽ እንደተላከ ታውቂያለሽ? ለእናቴማ ልልክ ብር ላስገባ የሆነ እንትን ሲባል ለእናቴ ሳስገባ አይ ብር ስላለ እዛ ያለው ብር ይገባልሻል በቃ ስባ እንደዛ አጋጣሚ ለእናቴ የሆነ ትራንስፈር አስገቡት ጋይስ። እሺ አጋጣሚ እንትን ስል ያ ትራንስፈር ላረግ ስል እኔ ጋር ከሙዳይ ጋር ብር የቀረ ብር ስላለ እዛ ትራንስፈር እናደርጋለን አለኝ። እንደዛ ነገር አለ። ስለዚህ አሁን ምን እንደሆነ ታራ የሚገርምሽ ማዘር አሟቸው ማለት ነው። ትግስት ቤት ደወለች። ምን ነሽ ነው ስላት ማዘርን አሟት ትንሿም ጸጥ ብላለች። ቆያችሁ አንድ ጊዜ ብሉ የሚለው ልጅ እንዳታስወጪው እሺ። ሐሳባችሁን ጨርሱና አስሉ። ልጁ ባከለው ቆሎ መሰለኝ። እሺ
እና ከዛን እንዴት ነው ማዘር አሟቸዋል እየተባለ ነው። ከዛ አይ ሙዳይ ብር ካለሽ እኔ እኮ የለኝም እኔ እጅ ወዳፍ ነው ሲል ተበደሪና አሁኑኑ እልክልሻለሁ አስገባልሻለሁ ለትንሿም ደግሞ እነግራታለሁ አለ። ከዛ ተሎብዬ ያንን 10,000 ብር ማለት ነው ከክፍለ ሀገር ጎንደር መተው እንዲተከሙ ብሩ ላኩና ታከሙ ማለት ነው። ከዛ ብሩ አልመጣልኛል ለምን ተበድሬ ስለላኩኝ አልመጣለ። ከዛ የተበደርኩበት ልጅ ሳምሪ አለኝ። አቤት አልኩት። ከውጭ ሀገር ሰው አለ ብለሽ ነው የተበደርሹ ክፈይን ሲል እኔ እንዴት ብዬ የት አግኝቼ ልክፈል? ምናልባት ትንሽ ቆይ እያለኝ ነው። እንዴ የውጭ ሀገር ሰው ካንቺ ይበደራል? አንቺ እኮ የምትረጅ ሰው ነሽ። ኖ ችግር የለውም እየላኩ ስለሆነ ይልኩልኛል። ከዛስ እንደገና ከሌላ ሰው ተበድሬ ያንን ብር ከፈልኩት ማለት ነው። አሁንም ድጋሚ መልእክቱ ሲበዛ ማን እንደላከልኝ አላቅም። የኢትዮጵያ ሰው ነው የላከልኝ ብቻ ግን ያን 10,000 ብር ማለት ነው ተላከልኝ። ከዛ በኋላ የቤት ክራይ ደግሞ ደረሰ ማለት ነው። የቤት ክራይ ሲደርስ እኔ የኔ ቤት ክራይ አስቤ የእናንተ ደግሞ የቤት ክራይ አስቤ አልችልም። ከዚህ በኋላ በቃ እንግዲህ እናንተ ክፈሉ እኔ አልችልም ራሴ ማውጣት ነው የምፈልገው። በልጆች በኩል እየርኩ ምናምን ያለው ቤትም ከልጆች ጋር አብረው ይጫወታሉ። ቤት ክራይ ግን የሁለት ቤት ክራይ ማሰብ አልፈልግም። እሺ በቃ ተባሮ እንደሚያሳድግ እኮ የተናገርሽው አይው አይደለም ሰሚና ሪከርዷን መሰማት ይችላል። አንድ ጊዜ እኔ እዚህ ጋር መጠይቃት ነው። አንድ ጊዜ ትጨርሰ። እሺ ቆይ ትጠይቅ አልመለሰችልኝ ግን ምንድነው የምመልስልሽ? እኔ የተደረገውን ነው መናገር የምፈልገው። ያ ሁሉ ነገር ሲፈጠር ለምሳሌ አሁን አንቺ እንዳልሽው እሱ ብሬን አምጣና 10,000 ብር ለትንሿ እናት ተበድሮ ተሰጥቶ ብሩ አልተሰጠሽም ላንቺ በብዙ ሁኔታ ነበርሽ። ታዲያ ለምንድን ነው አንቺ ለትንሿ እናት ብር የተበደረውን ብር አንቺ ዳምትገቢው? ትንሿ እኔ ብር ሱ ተበድሮኝ ነበረ ለእናትሽ ነበረ 10,000 ብር ይላኩት ሊሰጠኝ አልቻለም። ስለዚህ ብሬን ትሰጫልኛለሽ ብለሽ ለምን አልጠየቅሻትም? ትንሿን ልክ ያለ ብር ብዬ ለምን እኔ ምልከው በሷ ሞባይል ስለሆነ በሷ አይደለም የሱ ሞባይል አላውቀውም እኮ በማን ሙዳይ ሌባ አይደለም። እዚህ ጋር ኮምፒውተር ነው ምን ትጽፉት ነገር ሙዳይ ሌባ አትበሉ። እውነቱን ነው የምናገረው። መጀመሪያ እኔ የምጠይቅሽን ጥያቄ ብቻ መልሽ ሙዳይ። ስለ ሌብነቱ በኋላ እንሄድበታለን። አንድ ነገር ይሄ ብር የተላከው ለሷ ለትንሿ እናት ነው። እሱ ግን አልሰጠሽም ብሩን። ዘገየ አምጧልሽ ተጨቃጨቅሽ ከሰው ተበድረሽ ከፈልሽ። ከከፈልሽ በኋላ ለምንድን ነው አንቺ ለትንሿ አሁን የምታወሪበት ዋትስአፕ የለኝም ካልሽ እኔን የምናወራበት ይያለን አንቺና እኔ የምናወራበት። ስለዚህ በዚህ ዋትስአፕ ነው የራስ ያለኝ ያ ሌላ ነው ይሄ ሌላ ነው። በዚህ ዋትስአፕ እኛ ሙሉን ነገር ስላየን ነው ከይቅርታ ጋር በደንብ የምጠይቅሽ። ይኸውልሽ ለዚህ ጉዳይ 5 ቀን ፈጅተናል ከይቅርታ ጋር 5 ቀን። ማን ነው መቅረብ ያለበት ማን ነው መጠየቅ ያለበት የሚለውን ነገር ይዘን ስለመጣ ነው የምጠይቅሽን ጥያቄ ብቻ መልሽልኝ። ስለዚህ አንቺ ይሄንን ነገር እያወቅሽ ትንሿ እኔ 10,000 ብር ለእናትሽ ስጪ ብሎ የዘውዬ ሰጥቼ ነበር። ነገር ግን ለምን ሊመልስልኝ ስላልቻለ ብሬን ታሰጭኛለሽ አታሰጭኝ። ከዚህ በፊት ደግሞ ይሄ ብር ነበር አሁንም አልሰጠኝም። ስለዚህ ምንድነው እየተካሄደ ያለው ብለሽ ትንሿን ጠይቀሻል አልጠየቅሽም? ጠይቄያለሁ። በራሷ ነው የደረሳት። አሁን ሪከርዱ አለ የተባለ በሷ ነው በሱ የለኝም። ዋትስአፕ የራሴውለት እኮ ነው የሚለው አንቺና እሷ በምታወሩበት ዋትስአፕ በግሉ አካውንት በሷ በራሷ ጠይቃለች። እሺ መረጃው ነፍጠኛው አንዴ እዚህ ላይ ተናገርልኝ። ያንን ዋትስአፕ እሱ ሲጠቀመው ስለነበረ የምታውቁት እታች ያላችሁ የሱ ዋትስአፕ የኔን ዋትስአፕ ሲጠቀመው ነበር ለስራ ላግዝሽ ብሎ 45 መጨረሻው ነፍጠኛውም ያውቀዋል። በዛ አማራው በሚል ነው አለ ራሱ እንትኑ ማለት ነው። አልተቀየረም። እኔም አልቀየርኩትም። አማራው የሚል ዋትስአፕ ነው። ከዛ አጋጣሚ እሱ ሌላ ሲም ሲያወጣ ወደ ሲውዝ መሰለኝ እንደገባ መሰለኝ ስልክ ቀየረና በቃ ይሄን ለራሽ እንትን ሲለኝ ወደ ራሴ ክሬት ሲያደርገው እሷ ስልክ እንደዚህ እኔ ጋር እንዳላላወቀችም ሪከርድ አደረገች እንጂ እሷ የኔን እንዳናታቀም እኔ ጋር እንዳላታቀም ትንሿ ብላ ሪከርድ አድርጋለች። ትንሿ እንዲህ ነው ብላ ሪከርድ አድርጋለች። ለምን አላሰማችሁ ማለት ያለውን ነገር ለምን አላሰማችሁ? ገመጮ አይደለም እውነትም ምክንያቱም እኔ ማለት አራት ቤተሰብ ለመሳወትነት ተሰጣችሁ። እሱን በኋላ እንሄድበታለን። ምንም ያስሙት። ሰላም አማራው እንዴት ነህ? ደህና ነህ? አለን መስገን እኔ ደህና ነኝ። ያው ሰበለ ሰበለ ነው። እሺ ልጆች ጋር ደዋውልና ትንሽ ትራንስፖርት ምናምን ያስፈልገኛልና ወደ አዲስ አበባ ላይ ነው። ፍራንክ ካለ ላክልኝ። እሺ የኔ ሰጡት ብር ያው ፍራንክ ካለ ላክልኝ። አካውንት አለ ቪዲዮ አለ ሰራ
ይሄንን የላክሽው ለአማራው እንጂ ለትንሹ አይደለም። ትንሿ ብለሽ አይደለም አማራው ብለሽ ነው። ይሄው መሰማት በቃ ይሄንን የላክሽው ለአማራው እንጂ ለትንሹ ጥያቄ እኔ እሺ እዚህ ጋር ማለት ነው ትንሿ ማለት ነው ትንሿ ለእናቴ ላኪልኝ አላለችኝም። አማራው የትንሿ እናት ተብሎ አይደል የተላከው? ብር አለ ከሷ ጋር የትንሿ እናት እንደተባለ ብሩን ካልሰጠሽ ነው ቆይ ብሩን ካልሰጠሽ ሰውየው እየተጋተተ ካስቸገረሽ ትንሿ ጋር ትግባባላችሁ። ያገርሽ ልጅ ናት። እንዲሁም ደግሞ ወስደሽ ሰርፕራይዝ ለማድረግ ልጆቿን ቤተሰቦቿን አስቀምጣችኋል። ዛት ሚንስ ስለዚህ ብሩን ካልሰጠሽ ተቸግረሽ ከሌላ ሰው ተበድረሽ ከምትጠይቂ ለምንድን ነው ለትንሿ ያልነገርሻት? ለምን አልነገርሻት? ይኸውልሽ ይሄ ምልከው ነገር ማለት ነው ለሷም ስለሚደርሳት ምኑ ምንም ይደርሰኝ የለም። የራስ ዋትስአፕ ይደርሰኝ ለግሩፕ እኮ እናወራለን። አውርተን አናውቅም በፍጹም። አዳምጪ። ዋትስአፑን ስትልኪ ሰምታ መልስ አልሰጠችሽም። ሰማች ለሷም ደረሳት መልስ አልሰጠችሽም ማለት ነው። ከዛ የሆነ ክሬት ታረኩት እንደዚህ ነው። ሙዳይ ምን አስፈልጎሽ ነው አልኳት። በራሴ ዋትስአፕ አለኝ። ምን አስፈልጎሽ ምን ልግዝሽ ነው አልኳት። ይኸው ምን ልግዝሽ? አይ ምንም አለች። እና ባለች ምን እያደረገች ነው? ምን እያወሩ ነው? ገብቶሻል? በዚህኛው ስታዋረኝ በዚህኛው ስሰማ በዛኛው አልመለስኩላትም። እንደ አይተሽዋል እንዳለ በዛኛው ገባውና ሙዳይ ምንድነው ብር ያስፈልገሽ አላልኩሽም? ካላልኩሽ ራስሽ ተናገ ምንድነው ያስፈልገሽ? ብር ለምን አስፈልገሽ ስትያት ምን አለች? አለኝ ነገር ምንም አይ ምንም አያስፈልገኝም አማራው ጋር ነው የፈለኩት ብላ አለኝ። እሱ ራሱ አለኝ ተስቸው ነበር አለኝ። አንቺ ሙዳይ እሷ ብር ተወስዶ ከሷ ጋር አዳምጪ። እኔ ይኸውልሽ ጥያቄ ነው የምጠይቅሽ። ሌላ እኔ አንቺን አላቅሽም አታቂኝም ጂጂ አላረግሽም። ጥያቄ ነው። ጥያቄውን ደግሞ ይኸው ህዝቡ ትክክል ነው እያለ ነው። ትክክል ካልሆነ እኔ ያቆማለሁ። እሷ ምን ሆነሽ ነው? ታዩ በቃ በሁለት ነው አብሮ የሚጠቀሙት አለን። ኢትስ ኦኬ ኖርማል ነው። እሷ ገባችና በራሷ ፔጅ ምን ተፈጥሮ ነው የምን ብር ነው ስትልሽ ለምንድን ነው ስለሰው ከዚህ በፊት ብር እንደወሰደ ይሄንን ነገር እንዳደረገ አሁን ደግሞ 10,000 ብር ስጠኝ እያልሽ አንቺ ኢትዮጵያ ነው የምትኖሪው 10,000 ብር በጣም ከባድ ነው። ለምንድን ነው ለልጅቷ እንዲህ ብሎኝ ነበረ። ካንቺ መደበቅ አልፈለኩም ግን ብዙ ጊዜ ልደብቅሽ ፈልጌ ነበረ። ሰውየው ግን ያለው ነገር ይሄ ነው። ተመለሽ ትመለስ። ይቅርታ ጋይስ የልጆቹ ደህንነት ስለሚያሳስበን ነው። ምክንያቱም ልጅቷ በሰርፕራይዝ መልክ እነዚህ ልጆች ተጠቃለው የሄዱት አምና ከምታስቀምጥበት ቤት በሱ አማካኝነት ነው። ዛት ሚንስ አንድ ሰው ጥርት ማለት ብሉን ጠይቀው ልጅቷ እስከምትመለስ ብሉን አናግሩት። ሳሪ ያው መንገድ የሚባል አለላ ሚዲያ የሚባል ጥሩት ያልኳት ስሙኝ፣ ሪከርድ ያልኳትን ስሙት፣ መጨረሻ ላይ ያልኩትን ስሙት አለኝ። እሺ በቃ አይዞሽ። እሺ አሁን አራገዳም ነው አውቃለሁ። ባለፈው ከባገታ አንድ ሺህ ስፋን ሄድኩኝ ለሁለት ሳምንት ያህልና አውቃለሁ። እና ማሪ እና ከልጆች ጋር አትሄጂ መታዩ ወይ ቤቢ አድጓል እኮ እና ምን ልልሽ ፈልጌ ነው። እሺ ችግር የለውም አማራው እንትን ይላል። እና አሁን ምንድነው የሚያስፈልግሽ ማለት ምን ያህል ነው? ይሄ አለ ደውሉ ሰሞኝ ነው ብዬ ነግሬያቸዋለሁኝ። አድና የሆነ ቀን ደውላ እኔ የምደውለው እነሱ ያው አይደውሉ እኔ ነው የምደውለው። አሁን እግዚአብሔር ይመስገን ደህና ነኝ። ልብስ ራሱ ሎጎ እንደዛ ሰርቼ ውጭ ሀገር ያሉት እስራኤልም አውሮፓ ምንም ያሉት በቃ እኛ ብር አዋተን እንልክልሻለን ሎጎውን ሰርተሽ ልቀቂ ብለው ነው። እንደገና ከሰራው ከለቀቁ በኋላ ሁሉም ስልኩን አጥፍቶ የሸሸ ከዛ ያመራ ሳጣ ነው ብር ተበድሬ አሁን ጧፍ እየሰራ ያለሁት ማለት ነው። በዛ ነው እና ብር ምንም አያስፈልገኝም። ይኸው ምንም አያስፈልገኝም። ለእነሱ ነው ብር የሚያስፈልጋቸው። ለእናድና ብር ስንት ብር ያስፈልግሻል ያልሽው እንትን አስረጅ በቃ ሻይሽ በቃ መረቱን ስትሽና አይስሽ በቃ ችግር የለውም። በቃ ታራሱ ጋር እናወራለን። በቃ ችግር የለውም። ማውራሻለሁ ዝሮ እና እሺ በቃ መጨረሻው እሺ ብያት፣ ምክንያቱም አያስፈልገኝም ለልጆች ነው ላሻለችኝ ማለት ነው። ከዛ እኔ መጨረሻው የኔን መጨረሻ ነው ያለው የመጨረሻችን። ከዛ እሺ ብያት በቃ ካላስፈልገሽ በቃ እሺ ብዬ ዘጋው አይደለ። ስለዚህ እኔ ደግሞ ጠይቄያታለሁ ምንድነው እንደ አንድ እህት ምንድነው የምትፈልጊ ብዬ ጠይቄያታለሁ። ትንሽ ቆይ ችግር የለም። መጨረሻው ሪከርድ አለላ መጥቷል። እሺ አለላ መጥቷል። እሷ ትመለስ መንገደኛው ከይቅርታ ጋር እሷ ትመለስ። ሳሪ ጠይቂው ብሉን። እሺ ይቅርታ መንገድ ላይ ስለሆንኩ ድምጼ ሊረብሻችሁ ይችላል። ከይቅርታ ጋር እና እንዴት ናችሁ? ሰላም ብያለሁ። እኔ ታውቀዋለህ ወይ አታውቀውም በሚለው ጉዳይ ነው አንዳንድ ነገር ማለት የምፈልገው። ማለት እኔ በጥልቀት ስላለው ሁኔታ ማውቀው ነገር ስለሌለኝ
ግን እንዳጠቃላይ ልጁ ማን ነው ምንድነው በሚለው ጉዳይ ግን በተወሰነ መልኩ ስለማውቀው ገርሞኝ ነው እንዴት እዚህ ውስጥ እንደተገኘ አልገባኝም። እና እኔ ጌች እባላለሁ። ላለፉት 3-4 አመታት ሊቢያ ነበርኩ። በአንዳንድ አጋጣሚ ሊቢያ ለቅቄ ልመጣ አንድ 5 ወር 4 ወር ሲቀረኝ ተገናኝተን ነበር እዛ ትሪፖሊ ማለት ነው። እና ቅድም ፎቶ ተለጥፎ አይቼው ነው ይሄ ልጅ ምን አድርጎ ነው ብዬ ሰው ደውዬ ነበር የጠየቅኩትና ምንድነው ምናምን ስል አይ እንዲ ነው ምናምን። እንዳጠቃላይ ግን ልጁ ጋር ሊቢያ ትሪፖሊ ተገናኝተናል። ብዙ ነገሮችን አጫውቶኛል። እንደ ጓደኛ እንድቀርበው እንደ ወንድም እንድቀርበው ብዙ ነገር ብሎኛልና ስዊዘርላንድ ሀገር ወደ 18 አመት እንደቆየና ነጫ ግብቶ 2 ልጆች ከፈረንጅ እንዳለው ፋይናሊ ከነጯ ጋር ማይሆን ፋውል ሰርቶ ነው ወይ ምን ችግር ተከስቶ አላቀም ብቻ ተከሶ ምናምን ዲፖርት እንደተደረገ እና የጎንደር የደንቢያ አካባቢ ልጅ እንደሆነ ኢትዮጵያ ውስጥም እያለ ቢዝነስ ጀምሮ እንደነበርና በአንዳንድ ጉዳይ መንግስት ወደ 1.7 ሚሊዮን ብር ወረሰኝ ልጅም ታግቶብኝ በመከራ ስለቅቄ ነው የወጣሁት ምናምን ብሎኛልና ጩጬ ልጅ የአንድ አመት ከ8 ወር ልጅ ምናምን እግር ተከል ልጅ ይዞ ነበር። ይሄን ነው የማውቀው እኔ እንግዲህ ከዚህ ውጭ የማውቀው ነገር የለኝም። በእርግጠኝነት ግን አብረን ሻይ ቡና ብለናል። አንድ ቀን ሳይሆን በተደጋጋሚ እየደወለልኝ ከ4 ቀን ከ5 ቀን ወይም ወደ 10 ቀን የሚጠጋ ጊዜ አግኝቼዋለሁ። አንዳንድ ነገር እንድተባበረውም እኔ እዛ ስለቆየው አግዘኝ ቤት ክራይ ምናምን አንዳንድ ሁኔታዎች ግራ ሲገቡት ይደውልልኝ ነበረ። ይሄን ነው የማውቀውና ከዛ ውጪ እኔ ወደ መጨረሻው አካባቢ ልጠይቅህ እዛው ላይ ሳጨርስ ለምንድነው ዲፖርት ከተደረገ ለምንድነው ሊቢያ የመጣው? ያው ኢትዮጵያ ለመኖር ያለው ሁኔታ ጠይቄዋለሁ። ዲፖርት ከተደረገ አሁን ወደ ስዊዘርላንድ ምን ተስፋ አለ ስለው ስዊዘርላንድ አልገባም ግን ያለኝ ምርጫ ልጄን አግተው 1.7 ሚሊዮን ብር ተቀብለውብኛል ከልጅህና ከገንዘብ ብለው ባለው ወቅታዊ ፖለቲካ ውጥረት ምናምን አለኝና አንተ ትግል ላይ ምን አይነት ተሳትፎ ነበረ ብዬ ያንዳንዱ ነገር ጠይቄዋለሁና በትግሉ ውስጥ ብዙ ዋጋ እንደከፈለ ለአማራ ትግል ዋጋ የከፈለ ሰው እንደሆነ ነገር አጫወተኝ። ልጁ በጣም ተናጋሪና የአማርኛ ቋንቋ አጠቃቀሙ በጣም ረቀቅ ያለ ስለሆነ ቴንክ ዩ ጆከር። ቆይ ወደ አሁን ይኸውልህ ውጭ ነኝ ከዛኛው ስልኬ ስልኩም አለ የሊቢያ ስልኩ ማለት ነውና አስፈላጊ ከሆነ በውስጥ አይበሉኝ በኋላ መልስላችኋለሁ። ስሙን ረስቻለሁ ፕሊዝ። ኦኬ ችግር የለውም። እኔ ሃይለ እና የጎንደር የማክሰኝት አካባቢ ልጅ እንደሆነ አጫውቶኛል። ልጁን እኔ እንግዲህ በተጨባጭ ህፃን ይዞ በአካል ስላገኘሁት ነው። ይሄ የሚዋሽ አይደለም። ምናልባት በዚህ አጋጣሚ እኔ የሚያቀኝ ሰው ካለ ወይም ትሪፖሊ ሻራ 11 ሻራ ኩልዋት የምትኖሩ ሰዎች ይህን ሰው ታውቁታላችሁ ብዬ አስባለሁ። ምንም የሚደበቅ ሚስጥር የለውም። ማንም ሰው የሚያውቀው ሰው ነው ማለት በየካፍቴሪያው ስለምንገናኝ ብዬ ነው። እውነታው ይሄ ነው። ከዚህ ውጭ ግን እኔ የማውቀው ነገር የለም። አመሰግናለሁ። መቼ ነበር የመጨረሻ የተለያያችሁት? መቼ ነበር ዓመተ ምህረቱ? አምና ልክ የዛሬ ዓመት አካባቢ አብረን ሻይ ቡና ብለናል። በቃ ልክ